እኔ በአደባባይ ላይ በቃ አጨበጭብልሃለሁ። በእውነት አረቄ እየጠጡ ፋኖ ፋኖ እያሉ እንደመጨፈር ግን አይቀልም። ኢየሩሳሌም ከተማ ውስጥ ሆኖ ሃፒ አዎ እውቀት ኤርሚ ፈቅደልኛል ነገር አንድ ጊዜ ቆይ አልፈቀድኩልም። የት አድርግ ፈቅድልሃለሁ እና ሃፒ ካለ መምጣት ትችላለህ። የማውራት አቅሙ ካለ ማለት ነው። ግን ታቁኛላችሁ እያንዳንዳችሁ ማለት ነው። ኦኬ እሺ። እኔ እንደውም ታግቼ ነው እንደውም እዛው ማወራው ኢየሱስ ብዬ ስለ ፊታችሁን እያጨማደዳችሁ እኔ እንኳን ራሱ እንደው እንትን አላልኩኝ። ኦኬ እንደ ክርስቲያን ታግሼ ማለት ነው። በታሪክ ውስጥ እንኳን ስሙ ራሱ እንኳን እንዲጠራ እንኳን አይፈልጉም ማለት ነው። እና ይሄን ነው ብለን የምንለው። ጥያቄ ያለ ሰው ግን ካለ መምጣት ይችላል። አይ እኔ የተለየ አመለካከት አለኝ። አሁን ያለው እስራኤል አይደለም፣ መጽሐፍ ቅዱሳዊ ተብሎ የሚባለው ነገር ያለፈ ታሪክ ነው በቃ ምናምን ነገር ብሎ ማለት ይችላል። እና ልብ በሉ እግዚአብሔር እስራኤልን በኪዳን እንደመረጠ ሁሉ እኛንም እኮ በክርስቶስ ኢየሱስ መረጠህ እኮ ብራዘር። የአዲስ ኪዳን አማኝ ነኝ ብለህ ካልክ በክርስቶስ ኢየሱስ አይሁድ የለም፣ አሕዛብ የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም አለ። የአብርሃም በረከት በልጁ በክርስቶስ ኢየሱስ በኩል ወደ አሕዛብ ይደርስላቸው ዘንድ ነው ብሏል። በቃ አለቀ፣ ደረሰ። ኦኬ መረጠን አይደል እንዴ ጌታ? እግዚአብሔር የመረጣቸውን ማን ይከሳቸዋል እያለ የአዲስ ኪዳን መጽሐፍት እያነበብክ እንዴት እስራኤል ብቻ ይመረጣል ብላችሁ ትላላችሁ? እነሱ እኮ በኪዳን የተመረጡት እዛ። አሁን ግን ከአይሁድም ከአሕዛብም አንድን አዲስን ሰው ይፈጥር ዘንድ ጥልም በመስቀሉ ላይ ገድሎ ኢየሱስ ክርስቶስ አሁን አይሁዳዊ፣ ግሪካዊ፣ ባሪያ፣ ጨዋ፣ ወንድ፣ ሴት የለም። አልተመረጥንም? የአዲስ ኪዳን አማኞች በተለይ የወንጌላውያን አማኞች አልተመረጥንም እንዴ? ተመርጠሃል እኮ ብራዘር። የኪዳን ዘሮች ናቸው ማለት ስፔሻል ሰዎች ናቸው እያልን ነው። አሁን በመዳን ጉዳይ ከሆነ ድነትን በተመለከተ ከሆነ አይሁዳዊም ቢሆን አሕዛብም ቢሆን በኢየሱስ ክርስቶስ ካላመነ አይድንም። 4 ነጥብ። ስለ ኪዳን ግን ከሆነ ምርጫ እነሱ ናቸው የተመረጡት። የቀደመውንም ኪዳን አዲሱን ኪዳን ሲያቆም ከእነሱ ጋር ነው ያቆመው እግዚአብሔር። ከይሁዳ ቤትና ከእስራኤል ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ነው ያለው። ጁዲያና ሰማሪያ ማለት ነው። በቃ አለቀ። እና ይህን ውጭው ልቀበሉ ውጠህ ነው መቀበል ያለብህ ብራዘር። በቃ የአዲስ ኪዳን የብሉይ ኪዳን መጽሐፍት ስለ አይሁድስ መመረጥ የኪዳን ሕዝብ መሆናቸውን ዲና የሚያደርግ አንድ ሐዋርያ የለም፣ አንድ ነብይ የለም። ጌታችን እንኳን ራሱ ዲና ያላደረገው። ድነትን ግን በተመለከተ አሕዛብ የሚሆን አይሁድ የሚድነው በኢየሱስ ነው። በኢየሱስ ክርስቶስ ያላመነ አይሁድ አይሁዳዊ በመሆኑ አይድንም። አድምቼ ነው የምሰብከው የወንጌል ሰባኪም እንደመሆነ ይመጣ ማለት ነው። አይሁዳዊ ብቻ ስለሆነ መሲሁን ኢየሱስ ክርስቶስን ሳይቀበል አይድንም። ለዚህ ደግሞ ወንጌል ሰብካቸዋለሁ፣ ደግሞ ሰብካቸውም ሰዎች ናቸው። ወዳቸዋለሁ፣ እጸልይላቸዋለሁ፣ እንወዳቸዋለን፣ እንጸልይላቸዋለን። መዳን ግን በእግዚአብሔር ላይ በኢየሱስ ክርስቶስ በመሲሁ በማመን ነው። አለቀ። ከምርጫ ግን አኳያ ግን ከሆነ የተመረጠ ህዝብ ነው፣ የኪዳን ህዝብ ነው። ስለ አባቶች ተወዳጆች ናቸው ብሏል። በቃ የመሲሁ ዘር ናቸው። ይህንን ልንቀበል ይገባል ለማለት ተወዳለሁ። ቴንኪው ባዬ ማን ነው? ምን አለበት ስምን ብታስታክለው ምን ነበር? ቢኒያም ነው በኃይሉ ነው እና ባያ እና ላስኔሜ ዲና ዳምጦ ነው እና በኃይሉ ለማለት ነው። ባያም ሶሪ መስተካከል ባያ ለማለት ፈልጌ ነው። እና ያ ቅድም እዛኛው ቤት ተገናኝተን ነበርና እኔ ጠፋሁ አልመሰለኝም። የሆነ ጥያቄ ጠይቄ ነው የገባሁት እና ግን ትንሽ ሚስ ሪፕሬዘንት አድርጋችሁ አንታይ ሰማይት ነው እና ብላችሁ አስወጣችሁኝ። ግን እኔ አይደለሁም፣ እኔ ወንድሜ እሱን ልነግር ነው እና ጥያቄ ስለነበረኝ ነው የገባሁት እንጂ ለሆንም አልችልም። እኔ ራሴ ሰማዕት ነኝ ብዬ ነው የማስበው እና ጥያቄ ስላልተመለሰልኝ ነው። እና ትንሽ እንደዛ አንተ የተጠየቀውን ጥያቄ ለምንድን ነው ያልመለስከው? ምን ነበር የጠየቀኝ? እኔ የጠየቀኝን ጥያቄ አልመለስኩልም። ገና እህቴ መዲ ስትሰጠኝ አንተ እንትን ያልከው እኮ መጨረሻ ላይ አብርሃም ላይ ሄደ። መጨረሻ ላይ አይደለም፣ ገና መጀመሪያው ላይ ሲጀምር እስራኤል መመረጡን ከአብርሃም ነው የሚጀምረው ብዬ ስነግርህ የትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ጠቅሼ ስነግርህ ቀበለዋለህ ታምነዋለህ እንደ ክርስቲያን ብዬ ስለ አምነዋለሁ ቀበለዋለሁ አልክ።
የኔ ጥያቄው ከመጀመሪያው እሱ አልነበረም። የኔ ጥያቄ ስገባ ጥያቄን ሰምቼ እንደገና ደግሞ መልሰህ እንኳን ጠይቀው ብላ ስትለው ኖ አንቺ ስለሰማሽ አንቺ ንገሪው ብላት ጥያቄህን ሰምቼ ነው። አየህ አሁን ለጥያቄው መልስ ስሰጥህ መልስ ሰጠህ ብለህ ካልክ ልትዋረድ ሆነ። አየህ ካልሆነ ጥያቄህን እንዳልሰማሁት አድርገህ ለምን ታወራለህ? ጥያቄህን ሰምቼ ነው አይደለ ያን ሁሉ ምዕራፍ ያወራሁት ማለት ነው። ትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ጠቀስኩ። አድምጠኝ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ጠቀስኩኝ። የብሉይ ኪዳን መጽሐፍት ላይ ያሉትን ስለ አብርሃም ምሕረት ያዕቆብን ወደድኩ ኤሳውን ጠላሁ ብሎ ሲል ጌታ ያለበትን ሁሉ ጭምር ጠቀስኩልን። የተመረጠበት ምክንያትም ማለት ነው። ኦኬ ይሄን ትቀበላለህ ብዬ ስለ አዎ እቀበለዋለሁ አልክ። በቃ ከተቀበልክ ይሄን ተቀበለህ በግድ ኑር ነው ወይ ብለህ ስትለኝ አዎ እንደ ክርስቲያን በግድ መኖር አለብህ። ምንድነው ግዴታው? ያ የአምላክን እግዚአብሔርን ቃል የጠቀስኩልህ መቀበል ግዴታ ነው። አልቀበለም ካልክ ግን መብትህ ነው። ግን አንተ ስላልተቀበልክ የእስራኤልን ሕዝብ መመረጥ ዲናይ አንተ ስላደረግከው ዓለም ሁሉ ያደርገዋል ማለት አይደለም። ዓለሙ ራሱ ዲናይ እንኳን ቢያደርገው በቃ የተመረጠ ሕዝብ ነው። መመረጣቸው በኪዳን ደረጃ የቀደመውንም ኪዳን ሁለተኛውንም ኪዳን እግዚአብሔር ሲያቆም ከዚህ ሕዝብ ጋር ነው ያቆመው። ክርስቶስ ኢየሱስ በስጋ ከነሱ ነው የመጣው። አባቶች ከነሱ ናቸው። የሕግ መሰጠት የመቅደስ ስርዓት የተስፋ ቃል ለነሱ ናቸው። ቅዱሳት ሐዋርያት ከነሱ ናቸው። ጳውሎስ፣ ጴጥሮስ፣ ዮሐንስ ብለህ ብትል ማለት ነው። አይ እግዚአብሔር ያንን ሕዝብ ጥሎታል ብለህ ብትል ጳውሎስ ሮሜ መልእክት ላይ አልጣላቸውም ይላል። እኔ ትውልደ እስራኤላዊ ከነገደ ብንያም ነኝ ብሎ ይሞግታል። እግዚአብሔር በጸጋ የተመረጡ ቅሬታ በአሁን ዘመንም እንዳሉት ይነግርሃል። ግን የአይሁዳዊ ብልጫው ደግሞ ምንድነው ብለህ ካልክ አይሁድ ይበልጣል ይላል። በምን በነገር ሁሉ ይላል። ይኸው መጽሐፉን አሁን እቤት ስለገባው ቅድም መኪና ውስጥ ነበርኩ ያለሁት። ምን ልናደርግ እንችላለን? አይሁድ አይበልጠኝም ብለህ ካልክ ይበልጣል ይላል ቅዱስ ጳውሎስ በፊልጵስዩስ መልእክትም ላይ እንደዚሁ ይናገራል። ምዕራፍ 3 ላይ ኦኬ ሮሜ መልክ መጽሐፍ ምዕራፍ 3 ልብ በሉ። ኦኬ ሮሜ 3 እሰጣለሁ። ኔትወርክን አስተካከል፣ እሰጣለሁ። ኦኬ እንግዲህ የአይሁዳዊ ብልጫው ምንድን ነው ይላል ጳውሎስ። የአይሁዳዊው ብልጫው ምንድን ነው? ይበልጣሉ ማለት ነው። አዎ ነው። ብልጫው ምንድን ነው ይላል። ወይንስ የመገረዝ ጥቅሙ ምንድን ነው ይላል። ጥያቄ ምልክት አለው። የአይሁዳዊ ብልጫው ምንድን ነው? ጥያቄ ምልክት። የመገረዝስ ጥቅሙ ግርዘትን መቀበላቸው ኪዳን መቀበላቸው ምንድን ነው ብልጫው? የመገረዝስ ጥቅሙ የአይሁዳዊ ብልጫው ምንድን ነው ብሎ ከጠየቀ በኋላ በሁሉ ነገር ብዙ ነው ብሎ 4 ነጥብ ዘጋው። በቃ ብዙ ነው ብራዘር፣ መላላጥ ለመገባበጥ ካልሆነ በስተቀር ብዙ ነው ብለዋል። ኦኬ ከምሳሌ አንዱ እንኳን ስንጠራ አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው ይላል። ግርዘቱን ሲቀበሉ ኪዳኑን ሲቀበሉ በኪዳን ከኔሽን ከአሕዛብ ይበልጣሉ። ያ መብለጥ ግን አሁን አቻ የሆኑበት ከአሕዛብ ጋር አቻ የሆኑበት አንድ ግንድ ከዳዊት ዘር ተገኘ። ኢየሱስ ጌታችን ማለት ነው። የዳዊት ቁጥቋጥ ሲመጣ ግን ኦኬ የዳዊት ቁጥቋጥ ሲመጣ በዚህ በዳዊት ቁጥቋጥ በልጁ ማለት ነው በዳዊት ልጅ በኢየሱስ ክርስቶስ በእርሱ በኩል አሕዛብም ይሁን አይሁድ አንዱ ከአንዱ ላይበልጥ በክርስቶስ ኢየሱስ አንድ ወደ መሆን አመጣ ማለት ነው። ከዛ በፊት ግን የነበረው በመገረዛቸው ጥቅም አለው ብልጫም አላቸው ይላል። ኦኬ ለምሳሌ ፊልጵስዩስ መልእክት ላይ ይሄን ተናግሬ ልስጥህ መልሼ ማለት ነው። ፊልጵስዩስ መልእክት ላይ ከውሾች ተጠበቁ፣ ከክፉዎች ሰራተኞችም ተጠበቁ፣ ከሐሰተኛ መገረዝም ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስም ኢየሱስም የምንመካ በስጋ የምንታመን እኛ የተገረዝን ነንና ካለ በኋላ እኔ ግን በስጋ ደግሞ የምታመንበት አለኝ ይላል። እኔ ግን በስጋ ደግሞ የምታመንበት አለኝ ይላል። ምንድነው በስጋ የምትታመንበት ያለ ጳውሎስ? ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ ይላል ጳውሎስ። አሁን እዚህ ጋር አያናድድም? ከመንፈሳዊ ሕይወት ስታየው እኔ እበልጠዋለሁ። በስጋ የምትታመንበት አለ። አንተ ሶሪያዊ ሰው ነህ፣ አንተ የሊባኖስ ሰው ነህ፣ አንተ የኢራቅ ሰው ነህ፣ አንተ የአረብ ሰው ነህ፣ አንተ ግብፃዊ ነህ ብሎ ቢጠይቅህ አዎ ብለህ ካልክ በስጋ የምትታመንበት አለ። አንተ ግብፃዊ በመሆን እኔ ላይ ልትመካ ትፈልጋለህ ብለህ ብትለው ብሎ ቢልህ አዎ ብለህ ካልከው እኔ እበልጥሃለሁ ይልሃል። ሐዋርያው ማለት ነው። ማንም ሌላ ሰው
ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው ያ የመሰለው ሰውዬ ተሳስቷል። እኔ ነኝ የምበልጠው እያለ ነው። በስጋም ቢሆን እኔ ነኝ የምበልጠው እያለ ነው ጳውሎስ። ማንም አይሁዳዊ ማንም አሕዛብ መጥቶ ግብፃዊ የሚሆን ሶሪያዊ ኢትዮጵያዊ ሆኖ መጥቶ ጳውሎስ ፊት ቆሞ እኔ በስጋ እኮ በልጣለሁ ጳውሎስ ብለህ ብትለው በምን አንተ በስጋ ነው የምትበልጠኝ? አዎ አትበልጠኝም፣ እኔ ነኝ የምበልጥህ ነው ብሎ የሚለው። መብለጥህን ንገረኝ። አሕዛቡም በመብለጡን ይናገር ሲል ከአንድ አይሁዳዊ ከጳውሎስ ማለት ነው። ጳውሎስም መብለጡን ይናገር። ጳውሎስ መብለጡን ሲናገር በስምንተኛው ቀን የተገረዝሁ ነኝ ይላል። ይሄ የስጋ ሸለፈትን የወንዶች የብልታችንን ጫፍ ቁልፈቱን የማስወገድ ዘፍጥረት መጽሐፍት ላይ የተጻፈውን እሱን ብቻ ከሆነ እኛም ኢትዮጵያውያን ተገርዘና ብለን ምትል የስጋ ሸለፈትን የተገረዘው ግን የአብርሃም መገረዝና የኢትዮጵያውያን መገረዝ አንድ አይደለም። ፋክት። የአይሁድ መገረዝና የኢትዮጵያውያን መገረዝ የነጮች መገረዝ አንድ አይደለም። አይሁዳውያኑ ሲገረዙ የግርዘቱን ስርዓት በአብርሃምና በዘሩ ከቤት የተወለደ እንደዚሁ የምታሳድገው ባሪያም ቢሆን በስምንተኛው ቀን ግረዘው ብሎ የሚል ትእዛዝ ስለተሰጠው ነው። ኢትዮጵያዊ ግን የሚገራረዘው በቃ ዝም ብሎ ነው፣ የኮረጀውን ነው። አረቡ የሚገራረዘው የጎረጀውን ነው። ስለተገረዝን አብርሃምም የብልቱን ጫፍ ስለተገረዘ ኢትዮጵያም የብልቱን ጫፍ ስለተገረዘ በግርዘቱ በኩል የሚያገኘን በረከት አንድ አይነት ነው ብትል አንድ አይነት አይደለም። አብርሃም ታዞ ነው፣ እነዚህ ግን ሳይታዘዙ ነው ያደረጉት። ኦኬ። ስለዚህ የተገረዙ ነኝ ብሎ ሲል ጳውሎስ ምን እያለን በስምንተኛው ቀን ይሄ የተገረዙ ብሎ የሚለው ኪዳን ያለኝ ነኝ እያለ ነው። ኪዳን። ለዚህ ነው ዳዊት እንኳን ሲናገር ይሄ ያልተገረዘ ፍልስጤማዊ ብሎ ሲል ምን ማለት እንደሆነ ታውቃለህ? ጎልያድ የብልቱ ጫፍ መቆረጡና አለመቆረጡ አይደለም ዋናው፣ ግን መቆረጡም ዋና ነው። ልክ ነው። ሲቆረጥ ጫፉ ሲቆረጥ እግዚአብሔር ለአብርሃምና ለዘሩ የገባው ኪዳን አለ። ምን እያለ ነው ዳዊት? ያልተገረዘ ፍልስጤማዊ ብሎ ሲል ኪዳን የሌለው ማለት ነው። ተገርዣለሁ ብሎ ሲል ኪዳን አለኝ ማለት ነው። አልተገረዘ ማለት ኪዳን የለም ማለት ነው። ስለዚህ ጳውሎስ እኔ በልጠዋለሁ ብሎ ካለ በኋላ ማንም በስጋ የሚታመንበት እንዳለ ቢመስለው እኔ በልጠዋለሁ ይላል። መብለጥህ ምንድን ነው? በምን ሲ ጳውሎስ አንደኛ በስምንተኛው ቀን የተገረዘው ነው ይላል። ኪዳን ያለ እኔ ማለቱ ነው። ከእስራኤል ትውልድ ከብንያም ወገን ነኝ ይላል። ከነገደ ብንያም እስራኤላዊ ነኝ ይላል። የዘር ሐረግ የሚመዘዝበት ነገዱ ከብንያም ነው ይላል። ሁለት የተገረዘ ነው በስምንተኛው ቀን ከነገደ ብንያም ነው። እንደዚሁም ከዕብራዊም ዕብራዊ ነኝ ይላል። ስለ ሕግ ብትጠይቁኝ ፈሪሳዊ ነበርኩ ይላል። ኦኬ። ስለ ቅንዓት ብትጠይቁኝ ቤተክርስቲያን አሳዳጅ ነበርኩ። በሕግ ስለሚገኘው ጽድቅ ብትጠይቁኝ ያለ ነቀፋ ነበረው። ይሄን ሁሉ ይዘረዝራል ማለት ነው። አሁን ይሄንን ሊያሟላ የሚችል አሕዛብ አለ? የለም። እኔም ቀናለሁ ብሎ የሚል ሰው ቢኖር የጳውሎስን ያህል ቅናት ያለው የለም። ሲቀና ለእግዚአብሔር ነው የሚቀናው። ታውቃላችሁ? ኢብን ለእስራኤላውያን እንኳን ሲመሰክርላቸው በሮሜ መልእክት መጽሐፍ ምዕራፍ 10 ላይ ሲናገርላቸው ምን ያለ ስለ አይሁዳውያን ወገኖች እንኳን ሲናገር አይሁዳዊ እንኳን ሲቀና እኮ የሚቀናው በእውቀት አይሁን እንጂ የሚቀኑት ግን ለጌታ እንዲቀኑ መሰክርላቸዋለሁ ይላል። ያው እዩት ወንድሞቼ የልቤ በጎ ፍቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። ስለ እስራኤል እንዲድኑ ልመናዬ ወደ እግዚአብሔር እንዲድኑ ነው ካለ በኋላ በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና አለ። ዋት እስራኤል ለእግዚአብሔር ይቀናል ማለት ነው? አዎ ራሱም ለጌታ ከመንቅናት እኮ የተነሳ ነው ቤተክርስቲያን እስከ ማደሰደድ ድረስ ያደረሰው ማለት ነው። ስለዚህ የአይሁዳዊው ብልጫው በነገር ሁሉ ብዙ ነው ይላል። ምን ልናደርገው እንችላለን? አዎ የኪዳን ሕዝብ ስለሆነ በምርጫ ኦኬ በቃ አባቶችን መርጧል እግዚአብሔር። ስለ ወንጌል ጠላቶች ናቸው፣ ስለ አባቶች ግን ተወዳጆች ናቸው እያለን የአዲስ ኪዳን መጽሐፍት እየነገረን እኛ ተወዳጆች አይደለም ከአውሮፓ ሀገር ተለቃቅመው የመጡ ብለው ሲሉ የሰማይ አምላክ ቅዱስ እግዚአብሔር ይሰማል ያያል። ብራዘር ግን እውቀታችሁ መናገር ትችላላችሁ፣ መቀጠል ትችላለ ባያ
ኤርሚ አመሰግናለሁ። አክቹዋሊ እኔ ኤክስፕላኔሽን በደንብ ተቀብያለሁኝ። እኔ መጀመሪያ ጥያቄው እንደውም ከመጀመሪያው ስገባ እዛ የነበረው እኛ የተለየነን አሁን በኒው ጀኔሬሽን ነው ኮንቨርሴሽን የነበረው እና በጦርነትም አሁን እኛ በ6 ቀን አሸነፍን፣ አሁንም በዚህ አይችሉንም። በቃላል ኮንቨርሴሽኑ ዊ አር ስፔሻል ነው እና ስፔሻሊቲው ምንድን ነው? እስኪ ንገሩኝ። ከኛውን አሁን ባለ ነው ትውልድ ምንድን ነው የሚለውን ጥያቄ ነው ስፔሻሊቲው እስኪ አስረዱኝ ለማለት ፈለው። የተለየ ጣት አላችሁ፣ ሶስተኛ አይን አላችሁ፣ ምንድን ነው? እኛ ዌር ስፔሻል። አሁን መልሶ የመጣው ምንድን ነው? ከአንተ መጨረሻው አብርሃም የመረጣቸው ህዝቦች ናቸው። ስለዚህ በቃ መርጧቸዋል፣ አክሴፕት አድርግ። ከዚህ በኋላ ለሚመጣው የጀነሬሽን ልጅ ከኛም በታችም ለሚፈጠረው ር ስፔሻል። አሁን የሚፈጠረው ሳይኮሎጂ ከዚህ ነው የሚገነባው፣ ፖለቲካም ከዚህ ነው የሚሰራው እና ከዛሽ እንደዛ ከሆነ አሁን ያልከኝ በቃ እግዚአብሔር አብርሃም መርጧቸዋል፣ አክሴፕት አድርግ። አዳልቷል ካልከኝ እሺ ቴንኪው አመሰግናለሁ። የሚያዳላ አምላክ ነው ማለት ነው እኛ የምናመልከው። እንግዲህ የሚመጣውን ነገር ኮንስኬንስ ልክ አልኮኝ እኔ እግዚአብሔር አዳልቷል መርጧች አሁን ቅድም እኮ እንደዛ አዳልቶ መርጧቸዋል። እስራኤላውያኖችን መርጧል። በቃ ድርሽ የኔ ነው አዳልቷል። አክቹዋሊ ያለ ወደኋላ ተመልሰህ ብታይ እኔ ስለሰማሁት ነው ወዳጅ የጠየቁ መልስልኝ። አዳልቷል ብሎ የሚል ካልተጠቀምኩ ያ ተጠቅመሃል። ወደኋላ ቀድሞ ገባ ብለህ ይኸው ወደኋላ ተመልሰና ኦኬ፣ እንደዛ ከሆነ እነሱ መርጧቸዋል። እነሱ ታች ውረድ። ውሸታም ሰው ስለሆንክ ታች አውርጃለሁ። ሶል ቀጥል። ያ ቴንክ ዩ ተባረክልኝ። በምን እንደ ወረድን ባላቅም እኔ ነኝ ያስወረድኩት። ስለዋሸ እኔ ነኝ ያስወረድኩት። የቅድሙን የቤተ እስራኤሎችን ነው። እዚህ ጋር አንድ መቋጫ መሳት ያለብን ወዳጃችን በጠየቀው ጥያቄ ነው። ቅድም የሰጠው ጥቅስ በዚህ በሐዋርያት ምዕራፍ 14 ላይ በልስጥራን የሆነውን በደርቤን የሆነውን ነገር ያችን ቃል እንዲዝል ይፈልግ የነበረና እርሱ ይላል ሳነበው፣ እርሱ በባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው ይላል። ከዚህም ሁሉ ጋር መልካም ስራ እየሰራ ሰማይን ዝናብን ፍሬ በሚሆንበት ወራት ሲሰጥ ልባችንን በመብልና በደስታ ሲሞላ ራሱን ያለ ምስክርነት አልተወም ይላል እና እቺ ሐዋርያት ምዕራፍ 14 ላይ ለጳውሎስና ለበርናባስ እንዳይሰውላቸው የግድ ያስተዋቸው የተነገረችው ቃል ይሄ አሁን ወንድማችን ለሚጠይቀው ጥያቄ ዋና መልስ ነች። እግዚአብሔር ከእስራኤል አንግል ስናወራ እዛኛው ቤት በጥንቃቄ የምናወራው ከወንጌል አንግል ነገሮች እንዳይደፈራረሱ ነው። እስራኤል የኃጢአት የመድኃኒት ኦፕሬሽን ተደርጋ ነው እግዚአብሔር ክሬት ያደረጋት። የመረጣቸውም እግዚአብሔር የጠፋበት አሁን ዛሬ እዚህ አንተ ቤት ወንጌል ነው የምናወራው። እኔ ወንጌላዊ ነኝ። ስለ ወንጌል በደንብ ማውራት እንችላለን። የሚሰማ ከሆነ ወንድማችን ክርስቲያን ከሆነ የጠፋበትን የሰው ልጆችን ወደ ክብሩ ለመመለስ የሄደበት መስመር ነው እግዚአብሔር እስራኤል ማለት። ይህንን በደንብ እንደ ክርስቲያን ያምናል ብዬ አስባለሁ። ሁላችንም የምናምነው ነገር ይሄ ነው። መጽሐፍን የምናስተምረው ይሄ ነው። ከብሉይ ኪዳን አዲስ ኪዳንም ሌሎች መጽሐፍን ቢጨምር አንድ ነው ዓላማው። ዓላማው ምንድን ነው? የጠፋበትን የሰው ልጆችን ለመፈለግ የተሰመረ መስመር ነው። አብርሃምን ሲጠራው በይስሐቅ ቤትም በያዕቆብም በእስራኤል ቤትም ብዙ ነገሮች የሆኑት የሰው ልጆችን አሁን እዚህ ግልጽ ወንጌል ስለምናወራ ማለት ነው። ስለዚህ እቺ ቃል በቀድሞ ዘመን በገዛ መንገዳቸው እንዲሄዱ አሕዛብን ተዋቸው ለጊዜው መሲሁ እስኪመጣ ድረስ። አሕዛብ በራሱ መንገድ ሄደ። እግዚአብሔር ደግሞ ከእስራኤል ጋር ሆኖ የብሉይ ኪዳንን ስርዓት፣ የመቅደስን ስርዓት፣ የሕግን የነቢያትን ስርዓት ካዘጋጀ በኋላ መሲሁ የሚመጣበትን መንገድ አዘጋጀ። ይህ ነው የባይብል ጅማሬውም ይሄ ነው፣ አልፋውም ኦሜጋውም ይሄ ነው። ክርስትና እዚህ ላይ የተመሰረተ ነው። መንፈሳዊ ነገር እዚህ ላይ የተመሰረተ ነው እንጂ አራት አይን ኑሮት አይደለም አይሁድ፣ ወይም ደግሞ ሌላው አሕዛብ ደግሞ አንድ አይን ኑሮት አይደለም። የሰው ልጅ ሁሉ የሰው ልጅ ነው። የሰው ልጆችን የጠፋውን ለመፈለግ የሄደበት በጣም የሚገርም ነገር እንግዲህ ጠለቅ ብለህ ወደፊት ኤርሚ ከአንተ ጋር አገለግላለሁ ብዬ አስባለሁ። እግዚአብሔር አምላክ ባክ አክሴፕት ስላደረከኝ ጠለቅ ብለን ስናይ እኮ በእስራኤል ነገስታት ታሪክ ውስጥ በእስራኤል ነገድ ውስጥ እጅግ ለሰው ልጆች ሁሉ ለጆሮ የሚዘገንን ነገር በእግዚአብሔር ቃሉ ተጽፎ እናገኛለን። እስራኤል የሚመካበት ነገር ምንም የለም ከመራጮ ከእግዚአብሔር እንጂ ከተመራጮ ሰው አይደለም። ከአባታችን ከአብርሃም አንስተን እስካሁን እስካለው አይሁድ ድረስ ከሰው ጽድቅ ስላሌለ ንጽህና ስላሌለ ከምድር ንጽህና ስላሌለ እግዚአብሔር የመረጠው ነገር ስለሆነ ነው። እስራኤልን እየታገለ
አንዲ አማልክትን ሲያመልኩ እያፈረሰ ኢየሩሳሌም ስንት የፈረሰችው እስራኤል ስንት የተበተነ ከኢየሱስ ጋር እኮ ዮሐንስ ምዕራፍ 8 ላይ አናሎግ የሚያደርገው አይሁድ ይሄው ምናነሳውን ሐሳብ ነው። ግንስ አሕዛብ በገዛ መንገዳቸው እንዲሄዱ ተዋቸው ለጊዜው። ከዛስ በክርስቶስ ኢየሱስ አሕዛብን የገላትያ መጽሐፍ ላይ ሐዋርያ ጳውሎስ እንደሚናገር ስለ ብዙዎች የሚናገር አይደለም፣ ስለ አንድ ነው። እሱ ማን ነው? ክርስቶስ። በክርስቶስ በኩል ደግሞ ታላቁን ምርጫ ተመርጠናል። እኛ ምናምነው ወንጌል ይሄንን ነው። ክርስቲያን የሚቀበለው ይሄንን ነው። ስለዚህ አይሁዳዊ ምርጫው ምንድን ነው? ምንም አይደለም። እግዚአብሔር አድራ ስለሰጣቸው ነው። የአባትነት አድራ ስለሰጣቸው፣ የኪዳን አድራ ስለሰጣቸው፣ የተለያዩ የስፒሪቹዋል ሴሬሞኒ ስለሰጣቸው ነው እንጂ እኮ አይደለም። ከማንም አይበልጥም። ነፍስ ነች። እዛ ሕዝቅኤል መጽሐፍ ላይ እንደሚናገር የአባት ነፍስ የኔ እንደሆነ ሁሉ የልጆች ነፍስ የኔ ነው ስለሚል ማለት ነው። ስለዚህ እግዚአብሔር በእስራኤል በኩል ያመጣውን ደህንነት በክርስቶስ ኢየሱስ ዘርግቶታል። በዚህ ነው የሚሟገተው እኮ ጳውሎስ። እንዲድኑ ነው እያለ እነሱ የሚሟገታቸው እኮ በዚህ ነው። የመጨረሻ የመዳኝ መንገድ እንዴት አስቀምጦለታል? እሱ ላስትሪ ላይ የምናወራው ነገር ነው። ለአሕዛብ ግን እጁ ተዘርግቷል። እስራኤል ከአሕዛብ አላስበለጠም ነው ኮንሲኩዌንሱ የመጽሐፍ። ስለዚህ ወንድማችን አሁንም ይህን ቃል በደንብ ትባለው ወንጌልን መጽሐፍ አንብብ፣ የእግዚአብሔርን ነገር በደንብ ተከታተል። አዲስ ኪዳን ክርስቶስ ኢየሱስ ሁሉንም እኩል የሚያረገበትን በር ይዞልን መጥቷል። አይሁዳዊ የለም፣ የግሪክ ሰው የለም፣ ጨዋ የለም፣ ባሪያ የለም፣ እስኩቴ የለም፣ ሁሉ በክርስቶስ አንድ ሆኗል የሚል የተደላደለ የክርስትና ትምህርት አለ። ይህንን አይሁድ ላይቀበል ይችላል። ይህንን እስራኤል ላይቀበል ይችላል። ለምን አልተቀበሉ? እኔ በጣም የሚገርመኛ መሰለኝ፣ በጣም የሚገርመኝ አሁን የምመለከተው ነገር እኔ በጣም ጠንቄ ነበር ከእነሱ ጋር ማወራው፣ ወደፊትም ከጠንቄ ከአይሁዶች ጋር ማወራው። መጽሐፍ ቅዱስ ሐዋርያ ጳውሎስ እንደዚህ ይላል፣ የአሕዛብ ሙላት እስኪፈጸም ኪወርድ በአንዳንድ በእስራኤል ላይ ድንዛዜ ሆነ ይላል። አየህ፣ ወንጌል ከምድር ጫፍ እስከ ምድር ጫፍ እስኪደርስ ድረስ ክርስቶስ ኢየሱስን ላይቀበሉት እንደማይቀበሉ የታወቀ ነው። እኛ በወንጌል ላይ የምናውቀው ትምህርት ነው። ስለዚህ ይህንን እውነት የእግዚአብሔርን እውነት ተቀብለን ከአይሁድ ጋር መላተም ሳይሆን ከቤተ እስራኤሎች ጋር መላተም ሳይሆን የእግዚአብሔርን የዘላለም አጀንዳና መቋጫውን እንዲያውቁ ግን መንገድ መክፈት መቻል አለብን ነው። ስለዚህ አሁንም ወንድም የሚሰማኝ ከሆነ ለሱ እየመለስኩለት ሳይሆን አጠቃላይ የወንጌል እውነቱ ይሄ ስለሆነ በወንጌል ትምህርት ውስጥ የምንማራቸው ለእኛ የተሰጠን የአዲስ ኪዳን ራሱ አዲስ አሁን ብዙ ማንጠቀማቸው አዲስ ኪዳን የሚባለው ትምህርት እኛን ወደ ኪዳን ወደ አብርሃም አሸዋ መልሶናል፣ ወደ አብርሃም ኮከብ መልሶናል ኢን ክራይስት። ስለዚህ እነሱ ጋር ገብተን ስናወራ ስለ እስራኤል ነው፣ ቶራውን ነው የምናወራው፣ ተጠንቅቀን ነው የምናወራው። እውነተኛውን ነገር ይዘን ግን እስራኤል ስላልጣላት እግዚአብሔር ከእነሱ ጋር የምናወራበት አግባብ ይሄ ነው የሚል ሀሳብ ነው ያለኝ። ቴንኪዩ፣ ተባረኩልኝ። ቴንኪዩ ወንድሜ ሰለሞን ተባረክ። ይሄው ነው እኮ እንግዲህ አንድ ክርስቲያኔ ብሎ ያለ ሰው አይሁድ በኪዳን ደረጃ መመረጡን መጽሐፍ ቅዱስ ዲና ካላደረገ ክርስቲያኔ ብሎ ያለ ሰው ዲና ሊያደርግ አይችልም። እንዴ እኔና እናንተ በክርስቶስ ኢየሱስ የምናምን እኮ ጌታ እኮ መረጠን። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እግዚአብሔር ልጁን ላከ ወደዚህ ዓለም፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ሰጠን። የእግዚአብሔር ልጅ የተቀበሉ ለዘላለም ሕይወት በእግዚአብሔር የተመረጡ ናቸው። የመረጣቸውን አከበራቸው ተብሎ ስለተጻፈ ማለት ነው። እና እንዴት እነሱ አሁን ስፔሻል ይሆናሉ ምናምን ነገር ብሎ የሚል ነገር የለም። አሁን የአይሁዳዊም ብልጫው ምንድን ነው ተብሎ ሲባል እንግዲህ የሕግ መሰጠትን ለእነሱ እግዚአብሔር የግርዘትን ስርዓትና የቤተ መቅደስን ስርዓት አጠቃላይ ቅድም እንደተባለው ስለሰጣቸውን አስቀድሞ ማለት ነው እግዚአብሔር። ይሄ ዲና ይደረጋል? አይደረግም፣ አይደረግም። ይሄ ጌታችን ይህን ዲና ያደርጎታል? አላደረገውም። ቅዱስ ጳውሎስ ይህን ዲና ያደርጎታል? አላደረገውም። ከየት አምጥታችሁ ነው? ቀደም አሁን ሲናገር የነበረው ሰውዬ ማለት ነው። ምናልባት ቅድም እንዳልኩት ልድገመው፣ ዘሩ ምናልባት ቢጣራ ወይ ኦሮሞ፣ አማራው፣ ትግሬ ወይ ከምባታ ወይ ሀዲያ ወይ ላይታ ከኢትዮጵያ ብሔር ብሔረሰቦች አንዱ የሆነ ሰው ኔታንያሁ አይሁዳዊ አይደለም፣ አሁን ያሉት መካከለኛ ምስራቅ ያሉት አይሁዳዊ አይደሉም፣ እኔ እንደሞ ወደነሱ ከነሱ ይልቅ እኔ ቀርባለሁ ምናምን ነገር ብሎ ሲል ነበረ። ይታያችሁ ህዝቡን እንደ ህዝብ አይሁዳውያን አይደሉም እስራኤላውያን አይደሉም ብሎ ዲናይ ካደረገ በኋላ እሱ ምስራቅ አፍሪካ ላይ የተወለደ ሰውዬ እኔ እስራኤላዊ ነኝ ብሎ ሊል ማለት ነው። ይሄ ማለት ነው አንቲሴሚቲዝም ማለት። አንቲሴሚቲዝም ማለት ይሄ ማለት ነው።
እነሱ ነን ብለው ያሉትን በምድራቸው ላይ የተቀመጡትን በታሪክ ውስጥ ትንቢት ነው የተፈጸመው ባይዘው ትንቢት እየተፈጸመ ያለው ሰውዬ ከወለጋ ነው ብሎ ያለው እኔ ከወለጋ የሚሆን ከጅማ ከኢሉባቡር የሚሆን ከመቀሌ ኬትም ይሁን ከመቀሌ ማለት ነው የዘር ትውልድ እስቲ ተናገር ተብሎ ቢባል ቅድም ከጠቀስኳቸው ከኢትዮጵያ ብሔር ብሔረሰቦች አያልፍም። እነዚህ አንቲሴሚቲዝም ያላቸው አስተሳሰብ ያላቸው ከነሱ ሚዲያ ጡጦ የሚጠቡ የሚያነቡትም የነሱን ጽሁፍና ምናምን ነገር የሆነ ነው። መጽሐፍ ቅዱስን ግን ካነበብክ በደንብ የእስራኤልን የኪዳን ህዝብ መሆኑን መመረጡን ዲናይ አያደርግም፣ ማንም አያደርግም። አዲስ ኪዳን ኪዳኑ እንኳን ሲገባ እግዚአብሔር የገባው ከይሁዳና ከሰማሪያ ህዝብ ጋር ነው። ከእስራኤል ቤትና ከይሁዳ ቤት ጋር የተባለው ዘመነው ኤርምያስ መጽሐፍ ምዕራፍ 31 ላይ ይሄን ማለት ነው። ጁዲያና ሰማሪያ ማለት ነው። ያኔ ለሁለት ተከፍለው ስለነበረ ኤርምያስ ይህን ትንቢት በተናገረበት ሰዓት ላይ እስራኤል ለሁለት ተከፍለው ስለነበረ ማለት ነው። የመጀመሪያው እንግዲህ ትንቢት መናገር የጀመረው በንጉሱ በኢዮስያስ ዘመን ነው፣ በ640 ቅድመ ልደተ ክርስቶስ ማለት ነው ኤርምያስ። ስለዚህ በይሁዳና በሰማሪያ ያለውን ህዝብ የእስራኤል ቤትና ጁዳ፣ የሰሜኑ ክፍል ሰማሪያ እስራኤል ተብሏል፣ የደቡቡ ክፍል ደግሞ ጁዳ ተብሏል ተጠርቷል ማለት። ስለዚህ ከይሁዳ ቤትና ከእስራኤል ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል አለ። በዚህ በአዲሱ ኪዳን ውስጥ በቃ እግዚአብሔር ለአባታችን ለአብርሃም የገባውን ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ የገባውን ትልቁን ኮቨናንት ትልቁን ኪዳን እግዚአብሔር በአሕዛብ ወደ አሕዛብ እንዲደርስ አደረገ ማለት ነው። አሕዛብ በአዲስ ኪዳን ኢንክሉድድ የሆኑበት በክርስቶስ ኢየሱስ በአብርሃም ዘር በሆነው በኢየሱስ ክርስቶስ በኩል ወደ አሕዛብ እንዲደርስ ነው በረከቱ። በቃ ደረሰን እኮ ኦኬ። ኢቭን ራሱ እስራኤላዊ እንኳን ቢሆን በዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 መሰረት እግዚአብሔር በሚያመጣው በአብርሃም ዘር በመሲሁ በኩል ነው ራሱ እስራኤል የሚባረከው ማለት ነው። ራሱ እስራኤል የሚድ ነው። ለዚህ ነው ቅዱስ ጴጥሮስ ሲናገር ከክፋታችን እየመለሰ ይባርካችሁ ዘንድ ብላቴናውን ሰደደው ተብሎ የተጻፈው ማለት ነው። አለቅ ራሱ እስራኤል እንዲባረክ እግዚአብሔር ልጁን ሰጥቷል። አለቅ። ይሄንን ጌታ የተቀበለ አይሁዳዊ ይድናል። ይሄን ጌታ የተቀበለ አሕዛብ ይድናል። ከአሕዛብ የሚሆን ከአይሁዳዊ ከየትኛውም ቦታ ላይ ዘር፣ ቋንቋ፣ ቀለም፣ እውቀት፣ ሃይማኖት ምናምን ሳይፈጥር በኢየሱስ ክርስቶስ ያመነ ሁሉ አዲስ ፍጥረት ነው። አለቅ። እና እንዴት ይሄንን ተቀብየው ልኖር? በቃ ግዴታ ነው መቀበል፣ ግዴታ ነው። አብርሃምን እግዚአብሔር መምረጡ ላትቀበል ነው ግዴታ ነው። ወደድክም ጠላህም መረረህም ጣፈጠም መቀበልህ ግዴታ ነው። የመጽሐፍ ቅዱስ አማኝ ነኝ ብለህ እስካልክ ድረስ በቃ እግዚአብሔር አብርሃም ቤት መጣ፣ ሽማግሌውን መረጠ። እንዴት እኛን ሳታማክር እንዴት ትመርጠዋለህ ብለህ ካላልክ በስተቀር ማለት መረጥኩት አለ። ያዕቆብን ወደድኩ ብሎ ሲለኝ ማለት ግን እንዴት ግን አሁን እሱን መውደድ ተገቢ አይደለም ብለን ልንለው እኛ ማንን? እኛ ማንን? ወንድሞች ናቶች፣ ፌንጣ ብትቆጣ እግሯን ጥላ መጣች ተብሎ የሚባለው አይነት ቢል ላያችን ላይ ሊፈጠር ነው ሊሰራብን ካልሆነ በስተቀር እኛ ማንን? በቃ ያዕቆብን ወደድኩ ኤሳውን ጠላ ይላል ወዳጄ። በቃ ማንን እኛ? እንዴት አሁን የሚወደድ ሰው ጠፍቶ ያዕቆብን ተወደዋለህ? ነውር አይደለም ይባላል? እግዚአብሔር እንደዚህ አይባልም። ጥያቄ እንኳን አታነሳም። መጽሐፍ ቅዱስ ጥያቄ እንኳን እንድታነሳ እንኳን ራሱ አይፈቅድልህም። ደግሞ እግዚአብሔር ትውልድ ጥያቄ አነሳብኝ ብሎ ጥያቄን አይፈራም። ታውቃለህ። በቅንነት ከጠየቀው ይመልስልሃል። ከቅኖች ጋር ቅን ስለሆነ በቅንነት ከጠየቀው ይመልስልሃል። በትዕቢት ከጠየቀው ግን ስርና መሰረትን ይነቅልሃል። እግዚአብሔር አይዘበትበትም። ማን ስለሆነ ግን የእነሱ አምላክ ምናምን ነገር ብለህ ጫማ አነሳለሁ ብለህ ካልክ ምላስን ወደ ውስጥ ከቶ ወደ መቃብር ያወርዳል ማለት ነው። ራሱ እግዚአብሔር የምሕረቱና የትዕግስቱ ብዛት ቸርነቱ ብዛት ካልታገሰ በስተቀር ወደ መቃብር ይከታል ማለት ነው። አሕዛብ በገንቦ እንዳለ ጠብታ ናቸው ይላል። በቅንነት ግን ከጠየቀው ለምን አብርሃምን መረጥከው ግን ጌታ ሆይ? አንድ የሚመረጥ ሰው ሳይጠፋ እዛ ጣዖት አምላኪ ቤት ገብተህ ከነታራን ቤት ድንጋይና እንጨት እየጠረቡ እየጠፈጠፉ የማይሰሙ የማይለሙ አይን ያላቸው ጆሮ ያላቸው የማይሰሙ አይን ያላቸው የማያዩ በድን አማልክትን ሲያመልኩ የነበሩበት ቤት ብላልጠፋ ሰው እዛ ቤት ውስጥ ገብተህ ከታራን ልጆች ሃራንና ናኮርን ትተህ አብርሃምን ትመርጣለህ? ግን እንዴት ግን ብታስበው ነው
ብለህ ብትለው በቅንነት ከጠየቀው ጌታ ይመልስልሃል። የቅኖች አምላክ ነው። በትዕቢት ግን ከጠየቀው ግን እምቦጭ ያደርግሃል። ማለት ወደ መቃብር ይከትህና መቃብርህ ላይ ዛፍ ይበቅላል ማለት ነው። እግዚአብሔር ትዕቢተኞችን በልባቸው ሐሳብ መበተን ስራው ነው አልኩ። ስራው ነው። ትዕቢተኞችን በልባቸው ሐሳብ በትኗል ብሎ እንዳለ ማለት ነው። ስራው ነው። በትህትና ግን ከጠየቀው ይመልስልሃል ጌታ። ለምን ጌታ ሆይ ምርጫ ያስደንቀኛል። አንተ አብርሃም ጋር ስትንጠራራ በኢየሱስ ክርስቶስ ያመኑ በዚህ ወንጌላዊ ሰለሞን በምንድን ነው የተመረጠው? ወንጌላዊ ሰለሞን አሁን ኤርሚያስ በምንድን ነው የተመረጠው? እንዴት ላልጠፋ ሰው ሰለሞንን ትመርጠዋለህ ለድነት ተብሎ ቢባል ማነው አሁን ይህንን የሚጠይቅ የሚችል? ሰለሞንን የመረጥኩበት ምክንያት የውላችሁ አንደኛ ሲናገር አንደበተ ርቱዕ ነው እና ደግሞ የቁመናው ማማር ራሱ ቸኮሌት መሆኑ ቆዳው ከለሩ ቤተሰቦቹ ያደገበት ቀይ ሁሉ ጭምር እሱን ሁሉ ነው ብሎ ጌታ ይላል አይልም? ኤርሚያስም እኔም ሰለሞንም ዋቴቨር ማንም እዚህ ያለን እንዴት ወደድካቸው ብለህ ብትል ምንድን ነበር ለመውደድ ምክንያት እግዚአብሔር የሰው ልጅ ብለህ ብትል ምንም ምክንያት የለውም። ምንም። እኛስ እግዚአብሔር እንዲወደድ ምን ያደረግነው ነገር ስለነበረ ነው? ምንም። ከፍጥረታችን የቁጣ ልጆች ሆንም በበደላችንና በኃጢአታችን ሙታን የነበርን ሰዎች ወደዳችሁ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በክርስቶስ ኢየሱስ ወደዳችሁ ብሎ የሚል የምስራች ዜና ነው የተነገረን። እግዚአብሔር ማን? እግዚአብሔር የእስራኤል አምላክ። እውነታችሁ ነው? አዎ። ወደደን? አዎ። ምን አደረገልን ስለወደደን? ልጁን እኮ ሰጠህ። መቼ? የዛሬ 2000 ዓመት። ማን ነው ደግሞ እሱ? የእግዚአብሔር ልጅ ማን ይባላል? ኢየሱስ። እሺ፣ ከሰማይ መጣ። ምን ሊያረግ? አንተን ፈልጎ። እኔ ምን ነበርኩኝ? ኃጢአተኛ። እና የመጣው እሱ ለምንድን ነው? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ እና የሚለውን ቃል ለተቀበሉ የእግዚአብሔር ልጆች እንዲሆኑ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ይታመንና ሁሉ ሊቀበሉት የተገባ ነው ብሎ የሚል የምስራች ቃል ተነገረኝ ማለት ነው። ይህን መልእክት የጻፈው ሐዋርያ ከኃጢአተኞች ዋና እኔ ነኝ ብሎ ሲል እኔስ ጳውሎስን ተው፣ በስምንተኛው ቀን የተገረዘው ያለ ነቀፋ ኖር የነበረ ብሎ ያለ ከኃጢአተኞች ዋና እኔ ነኝ አላለም? ዕብራዊ ነኝ፣ የተገረዝኩ ነኝ፣ ከነገደ ብንያም ስለ ቅናት ብጠይቁኝ ቤተክርስቲያን አሳድር ነበር ብሎ ያለ ሐዋርያ ከኃጢአተኞች ዋና እኔ ነኝ ብሎ እንትኑን ሰቀለው። አየህ እስኬሉን እኔ ከአንተ የተሻለ ምናምን ነገር ብዬ እንዳልን የጳውሎስን የራሱን ጽድቅ አጉኖ ሰማይ አድርሶት ከዛ ይሄ ሁሉ አለኝ ግን አለና እሺ ግን ከኃጢአተኞች ዋና እኔ ነኝ። ጳውሎስ ኃጢአተኛ ነው። በሕግ ስለሚገኘው ጽድቅ ያለ ነቀፋ ነበርኩ ብላ አላልክም እንዴ? አዎ ብሏል በሰውኛ መስፈርት። እናስ አይ በእግዚአብሔር ፊት ከኃጢአተኛ ዋና እኔ ነኝ እና ምን ሆነልህ? ሳላቅ ስላደረግኩት ምሕረትን አገኘው። ማን ያለው? ጳውሎስ። ኤርሚያስስ? በቃ ይኸው ነው የሆነልኝ ብራዘር። ጳውሎስ ዋነኛ እኔ ነኝ ብሎ ካለ እኔንማ ቶ የሰለሞንን ቶ እዚህ ያለ በሙሉ ማለት ነው። እኛ ጌታን እኛን ለመውደድ ምን ነበር ያዋጣንለት ነገር? እኛን ለመምረጥ አብርሃም እያላችሁ አትላለጡ። አብርሃምን ሲወደው እግዚአብሔር ጣዖት አምላኪ ቤት ነው ገብቶ የወደደው። አንተን እንዴት ነው የወደደህ? ጌታ ኢየሱስ ስለወደድከኝ እጅግ አድርጌ አመሰግናለሁ፣ ከዚህ ትውልድ መካከል እኮ መረጥከኝ ብለህ የምትነፈርቀው ሰውዬ ምን ስላረክለት ነው የመረጠህ? ምንም። ይሄንኑ ስሌት የያዘዋ ታዲያ አብርሃም ጋር። አብርሃምስ ምን ስላደረገለት ነው የመረጠው? ምንም። ጣዖት አምላኪ ቤት ገብቶ ኢያሱ መጽሐፍ ምዕራፍ 24 ላይ ሲናገር አባቶቻችን የናኮር አምላክ እግዚአብሔር ከወንዞች ማዶ ሳለ ገብቶ አብርሃምን ቆይ ለምን አላነበውም? እኔ እኮ አንዳንዴ ዝም ብዬ የምለፋለፈው ነገር የሚገጥመኝ ምን ላደርግ መጣሁኝ? ለምን ዝም ብዬ የማወራው? ቃሉን ለምን ቀጥታ አልናገረውም? ኦኬ የታራና ነው የአባቶቻችን አምላክ ከወንዞች ማዶ ሳሉ ጣዖትን ያመልኩ ነበር ብሎ ኢያሱ የተናገረው ለምን አልናገርም? ምን ላደርግ ነው የመጣሁት? ምንድነው የማወራው? ኦኬ ጃሽዋ ኢያሱ 24 ላይ እንደዚህ ይላል። ኢያሱም የእስራኤልን ነገድ ሁሉ ወደ ሴኬም ሰበሰበ። የእስራኤልም ሽማግሌዎች አለቆችም ፈራጆቻቸውም ሹማምንቶቻቸውን ጠራ። እነርሱም በእግዚአብሔር ፊት ቆሙ ይላል።
ኢያሱም ሕዝቡን ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል። ሃሌሉያ። እሱ ይበል። አየህ፣ እሱ ይበል። እሱ ሲል በጣም ከአንደበቱ ጽድቅ፣ እውነት፣ ቅድስና ነው የሚወጣው። እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራን አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ ይላል። ጣዖት ማለት ይሄ ነው። አመለኩ። አባታችሁንም አብርሃምን ከወንዝ ማዶ ወስጄ በከነአን ምድር ሁሉ መራሁት፣ ዘሩንም አበዛሁት፣ ይስሐቅንም ሰጠሁት። ማን ቢለው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ለይስሐቅም ያዕቆብንና ኤሳውን ሰጠው፣ ለኤሳውም የሴይርን ተራራ ርስት አድርጌ ሰጠው። ያዕቆብም ልጆቹን ወደ ግብፅ ወረዱ። ሙሴም አሮንን ላኩ፣ በመካከላቸው እንዳደረግኩት ግብፅንም ቀሰፉ። ከዚያም በኋላ አወጣኋቸው። አባቶቻችሁንም ከግብፅ አወጣኋቸው፣ ወደ ባህሩም ደረሳችሁ። ግብፃውያንም አባቶቻችሁን በሰረገሎችና በፈረሰኞች እስከ ኤርትራ ባህር ድረስ አባረሯቸው። ወደ እግዚአብሔርም በጮሁ ጊዜ በእናንተና በግብፃውያን መካከል ጨለማን አደረገ፣ ባህሩን መለሰባቸው፣ አሰጠማቸውም። ዓይኖቻችሁን በግብፅ ያደረግኩትን እዩ፣ በምድረ በዳም ብዙ ጊዜ ተቀመጣችሁ ብሎ ይላቸዋል። አየህ፣ እዚህ ጠርቶ አበዛው ሽማግሌውን። አንድ ብቻውን ሳለ ጠርቶት ማለት ነው። አባታችሁንም አብርሃምን ከወንዝ ማዶ ወስጄ ይላል፣ ከቤተሰቡ ለይቶ ማለት ነው። ዘፍጥረት መጽሐፍ ምዕራፍ 12 ላይ እንደምናገረው ከወገንና ከዘመድህ ከአባቶች ቤት ተለይተው ውጣ እንዳለው ወዴት እንደሚሄድ ሳያውቅ ወጣ ይላል። እስጢፋኖስ እንደዛ ብሎ ነው የጻፈው። እና ጠርቶት ግን ዘሩን አበዛው። ሲጠራው አንድ ብቻውን ሳለ ነው የጠራው። ቅድም የተናገርኩት ትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ላይ ያልኩት ማለት ነው። ቴንኪዩ የጌታዬ መንፈስ፣ የኢየሱስ ክርስቶስ መንፈስ። እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ። ከእርሱ የተቆረጣችሁበትን ድንጋይ ከሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራም ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም ይላል። በቃ ብራዘር፣ የምንም ልታደርግ አትችልም። የተላጠ ኤሌክትሪክ ትይዛለ እንጂ ሽማግሌውን እግዚአብሔር አንድ ብቻውን ሳለ ጠርቶት በቤርሸባ ምድረ በዳ ላይ ተኝቶ በነበረበት ሰዓት ላይ ጌታ በራእይ ተገልጦለት በሌሊት ቀስቅሶ ከድንኳኑ አውጥቶ ከሳራ ለይቶ የሰማይን ከዋክብት ቁጠራቸው አለው። 1 2 3 4 5 6 7 8 9 10 እያለ ማለት ቁጠር። የምድርን ማሸዋ ቁጠር። ልትቆጥራቸው ትችላለህ። ዘርህን እንደዚህ ነው የማደርገው አለው። አሁን ምን ላላላጣ አንተ ከአሕዛብ ወገን የሆንከው በክርስቶስ ኢየሱስ አምነህ የዳንከው እኮ ወንድም የአብርሃም በረከት በልጁ በክርስቶስ ኢየሱስ በኩል ወደ አሕዛብ ደርሷል። ታዲያ ምን እንደሚያላልጥ ምን እንደሚያገባብጥ እስራኤልን ሲመርጠው ያደረገው ነገር ኖሮት አይደለም። አብርሃምን ሲመርጠው ያደረገው ኖሮት ነገር አይደለም። አብርሃም እንኳን ሲመርጠው እግዚአብሔር አብርሃም በስራዬ፣ በጠባዬ፣ በመልኬ፣ በቁመናዬ፣ በዘሬ፣ በትውልዴ ብሎ እንዳይመካ ጣዖት አምላኪ ቤት ነው የነበረው። ታራን ጣዖት አምላኪ ነበር እና አብርሃምን ለመምረጥ ምንድነው እግዚአብሔር በቃ ምሕረት ለወደደ ወይ ለሮጥ አይደለም ከሚምር ከእግዚአብሔር ዘንድ ነው አለ። በቃ የእግዚአብሔር ምሕረት በአብርሃም ላይ በዛ። የምሕረትና የትዕግስቱ የፍቅሩ ብዛት በሱ ላይ በዛ። እስራኤልን ሲመርጠው፣ ያዕቆብን ሲመርጠው በዚሁ መንገድ አንተና እኔ ሲመርጠን ይሄው ነው። በቃ ይሄው ነው። እዚህ ዓለም በሙሉ የኃጢአት እርምጥምጦች የነበርን ሰዎች ነን በሙሉ። እዚህ ከሚያወራ ሰውዬ ጀምሮ በኢየሱስ ፊት ለመመረጥ በእግዚአብሔር ፊት ለመመረጥ ምንም የለኝም። ምንም ከኃጢአቴ ምንድነው ዘማሪ ታምራት ላይ ነው የዘምረው? ከኃጢአቴ በቀር ስለ ራሴ ምንድነው ከኃጢአቴ በቀር ከመርከሴ የማውቀው የለኝም ስለ ራሴ ብለን እንደዘመር ማለት ነው። ምን አለን? ምንም። እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ግን በክርስቶስ ኢየሱስ ሕይወትን ሰጠን። ለዘላለም ስሙ ይባረክ። አለቀ። እና ቴንኪው ነው ማለት አይደለም። እና አሁን አንድ ሰው መጥቶ እንዴት ወንጌላዊ ሰለሞንን እንዴት ኤርሚያስን እንዴት ይመርጣል ምናምን ነገር ብሎ ቢል ሂሳቡን ከሰማይ ያወርደው ብራዘርዬ። ለእኔም ይኸው እየገረመኝ እያስደነቀኝ ዕለት ዕለት ውስጤም ውጬም የሚያለቅሰው በመመረጤ ነው። ኃጢአተኛውን ሰው ወደደው። ኃጢአተኛውን ኤርሚያስን ወደደው። ከፍጥረት የቁጣ ልጆች የቁጣ ልጅ ተብዬ የነበርኩትን ወደደኝ። በበደሌና በኃጢአቴ ሙታን እንዴት ሙታን ይወደዳል? ወደደኝ። ዓለሙን ወደደው እግዚአብሔር።
እኔም ብቻ በተናጠል ነው ስለሆነ ዓለሙን ወደደው። እንዴት ይሄንን ዓለም ተወደዋለህ ብለህ ብትል ከሱ ያወቀ ማን ከሱ የበለጠ ማን የሚያውቀዋል ዓለሙን? በቃ ወደደ። ወደድኩ የው ልጄን ሰጥቻለሁ ሂድ ሙትላቸው ብሎ ላከው። ከእግዚአብሔር ዘንድ ጥበብና ቅድስና ጽድቅ ሆኖ ቤዛ ሆኖ የተላከልን ኢየሱስ ክርስቶስም ማለት ነው። ኦኬ እሱን ስታምነው በቃ አብርሃምን በመረጠበት መምረጥ፣ አብርሃምን በወደደበት መውደድ፣ የዘላለምን ሕይወት በአብርሃም ልጅ በሆነው በኢየሱስ ክርስቶስ በኩል እንድታገኝ በቃ እግዚአብሔር ከሽማግሌው ጋር ኪዳኑን አቆመ። መባረኪያውን ሰጠ። መባረኪያ፣ መጽደቂያ፣ መዳኛ ሰጠ። ሲሰጥ ለአይሁድ ለአሕዛብ ብሎ አላለም፣ ለዓለም ሁሉ። አይሁድ አሕዛብ ተብሎ የሚባለው በቃ ዓለም ሁሉ ማለት ነው። ለዓለም ሁሉ ለአይሁድም ለአሕዛብም ሰጠ። እግዚአብሔር ለአይሁድም ለአሕዛብም ለዓለሙ ሁሉ የሰጠውን ልጁን ኢየሱስ ክርስቶስን ስታምን ምንድን ነው የምትሆነው? አለቀ። አሕዛብ ሆኖ በኢየሱስ ክርስቶስ ሲያምን አዲስ ፍጥረት ትሆናለህ። አይሁድም ሆነ በኢየሱስ ክርስቶስ ታምን አዲስ ፍጥረት ትሆናለህ። አሮጌው ነገር ያልቅልሃል ማለት ነው። መድኃኒዓለም አውልቆ ይጥልልሃል። ከዛስ አዲስ ፍጥረት ትሆናለህ። እንደ እግዚአብሔር ጽድቅና ቅድስና የተፈጠረውን አዲሱ ሰው አዲስ ፍጥረት ትሆናለህ ማለት ነው። ስለዚህ ይሄ አዲሱ ፍጥረት የማን ልጅ ነው? የእግዚአብሔር ልጅ ማለት ነው። የጌታ ልጅ አለቀ። አይሁድ በኢየሱስ ክርስቶስ ባያምን አዲስ ፍጥረት አይሆንም። አሕዛብም በኢየሱስ ክርስቶስ ባያምን አዲስ ፍጥረት አይሆንም። አዲስ ፍጥረት ካልሆነ አልዳንም። ካልዳኔ እግዚአብሔር ልጅ አይደለም ማለት ነው። ይህንን ሲያደርግ አይሁዳውያን በኢየሱስ ክርስቶስ እንዲያምኑ በሱ በማመናቸው ብቻ የዘላለም ሕይወት እንዲያገኙ፣ አሕዛብም በማመናቸው ብቻ በኢየሱስ ክርስቶስ በማመናቸው እንዲያው በጸጋው እንዲጸድቁ አደረገ። አይ እኔ እኮ ያው ምልህ ያው አለ አይደለ እኔ ከአሕዛብ የተሻለ ጽድቅ አለኝ ብሎ አይሁድ ሊንጠባረር አይችልም። አሕዛብም ደግሞ እኔ ከአይሁድ ይልቅ የተሻለ መታዘዝ አለኝ ብሎ ሊል አይችልም። እነሱንም እኛንም ባለመታዘዝ ዘግቷል ይላል። ሃሌሉያ። በቃ ከሁላችን ከሕግ በታች ተዘግተን እንኖር ነበር ይላል። በቃ ከሕግ በታች የተዘጋኑን ሁላችን እዚህ ተዘግተን፣ አይሁድም አሕዛብም እዚህ ሲንጫጫ ማለት ነው። ከሕግ በታች ተዘግተን የነበረውን ነፃ ሊያወጣ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደው ልጁ ላከ ይላል። ከሕግ በታች ያሉትን ይዋጅ ዘንድ። ቴንክ ዩ ሎርድ። ኢየሱስ ክርስቶስ የእግዚአብሔር ልጅ ለዘላለም ስም ይባረክ የኔ አባት። በቃ ስለዚህ እልል ብለህ ጣሪያ ላይ ወጥቼ ዛፍ ላይ ወጥቼ እየተንከባለልኩኝ አመድም ላይ አፈርም ላይ የማመሰግነው ማን ነው? ውዴ ኢየሱስ አንተን ነው ያልኩት፣ ከማንም በላይ የመረጥኩት። ወድሃለው በሕይወት ዘመኔ፣ አልለይህም አንተ እኔ። በቃ ይሄ እውነት ነው። በቃ የሚያስጮህ ማለት ነው ለእኛ ለወንጌላውያን አማኞች አይደል? በቃ ይሄ እውነት ያስጮኸናል። ይሄ እውነት ያስገርመናል። ይሄ እውነት በሌለኝ እይና እንጀራ እንደሚለው ማለት ነው ወገኔ። ይሄ እውነት ያስጮኛል። እንዴት በኃጢአት የጨቀየሁትን ሰው እንዴት ይወደኛል ኢየሱስ? ሰው ሊመልስልኝ የማይችል ጥያቄ ይሄ ነው። በቃ ጌታ ወይ ራስህ መልስልኝ ብዬ ስለው ወደድኩህ አለኝ። አለቀ እኮ። ምኔን አይተህ? ንግግሬን፣ ከሰዎች ጋር ያለኝን ተግባቦት፣ ዘሬን፣ ትውልዴን፣ ቋንቋዬን፣ ብሔሬን፣ የትምህርት ችሎታዬን ብዬ እንዳልለው የሰራኝ እሱ ነው።
ምን እጆችን የወደድኩት የአንተ ጣቶች አለንጋ ስለሚመስሉ ብሎ አላለም። ብራዘር አላለም። እንደ አብርሃም እንዴት ወደደው ምናምን ነገር እንዴት መረጠው እስራኤልን ብለህ አይንን ታቁረጠርጣለህ? እንደ አንተ የተደረገልን በክርስቶስ ብታቅ ኖሮ ብራዘር እነዛን አባቶች ከጣዖት አምላኪ ቤት ጠርቶ የባረከው የአብርሃምን አምላክ በልጁ በክርስቶስ ኢየሱስ በኩል ያ በረከት ወደ እኔና ወደ አንተ ደርሶ ነበር። ስለዚህ አባታችን አብርሃምን ስትመርጥ ያልተሳሳትክ በአንተ ዘንድ በስተት የተደረገ በስተትም የተነገረ በስሜትም የተወራ ነገር የለም። አንተ እግዚአብሔር ነህ፣ ጽድቅን ትናገራለህ፣ ቅንንም ነገር ታወራለህ። በዘላለም ተራሮች ላይ ሆነ በድንቅ የምታበራ የአባቶቻችን አምላክ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ትኖር ነበር። ያንተ ትልቁ ጌታ እኔን ለመፈለግ ወደዚህ ዓለም ሰው ሆነ መጣህ። ከዚያ አባት ዘር በስጋ ተወለድክ። ለበደል ኃጢአቴ ቀራንዮ ኮረብታ ላይ ሞትክልኝ። እኔን ስለማጽደቅ በሶስተኛው ቀን ቅዱሳት መጽሐፍት እንደሚናገሩት ከሙታን ተለይተህ ተነሳ። በስምህ በማመኔ ንስሐና የኃጢአት ይቅርታ አገኘሁኝ። ልጅ ተብዬ ተጠራሁኝ። አብ እንዲህ አይነቱን ፍቅር እንደሰጠን እዩ እንዲሁም ነን ተብሎ የተጻፈው እውነት ለእኔ ሆነልኝ ብለህ አመድ አንጥፈህ ማቅ ለብሰህ በእግዚአብሔር ፊት ስለዚህ ትልቅ ምስጋና ልናመሰግን ነው የሚገባው እንጂ እንዴት አብርሃምን ይመርጠዋል ማለት ዳዊትስ ማን ስለሆነ እስራኤልስ ምናን ስለሆነ አትመካባቸው ብለዋል። ብራዘር ይሄ አይሁድ ላይ አትመኩ። አንተ የበረሃ ወይራ የሆንክ ፍጥረት ነህ። ከፍጥረት የቁጣ ልጅ ሆንክ የበረሃ ወይራ ማለት ነው። አትመካባቸው ብለዋል። አትመካ። እነሱ ባለማመን ምክንያት ተቆረጡ። አንተ በማመን ምክንያት ቆምህ። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር ከፍጥረታቸው ለሆኑት ካራራ ለአንተም አይራራል ማለት ቆርጦ ይጥልሃል እያለ ነው እግዚአብሔር። አትመካ በአይሁድ ላይ። እነሱም ባለመታዘዝ ዘግቷቸዋል፣ እኛንም ባለመታዘዝ ዘግቶ ነበረ። መሲሁ ተወለደና በስጋ ከቅድስት ድንግል ማርያም ተወለደና ማንም እዚህ አይሁድ ነኝ እያለ እንዳይንቀባረር ኢየሱስ እዚህ ቀራንዮ ላይ ያለል ጌታዬ የኔ አባት ከአይሁድንም አሕዛብንም አንድ ያደረገ ፍቅር። ኦኬ እኔ እንግዲህ አሁን እንደምታውቁት የአብርሃም ዘር ነኝ ከነገደ ዛብሎን ከንፍታሌም ምናምን ኖ ኦኬ ቴንኪዩ ጌታ ይባርክህ። ከዛብሎንም ከአሴርም ከምናምን ነገር ሆንክ። አሁን ከዛብሎን ከአሴር ስለሆንክ አይደለም በኢየሱስ ነው ወይ ነው አይሁድ ከሆነ ኦኬ እኔ እንግዲህ እንደምታውቁት አሕዛብ ነኝ፣ እኔ ኢትዮጵያዊ ነኝ። ኢትዮጵያ ደግሞ የጀግና ሀገር ነች። ኖ ብራዘር ዳር ትይዛለህ። ኬንያዊ ነኝ፣ ኡጋንዳዊ ነኝ። ኦኬ ነው በኢየሱስ ክርስቶስ አምናሃል። አዎ የእግዚአብሔር አብን ፊት ታያለህ። ካልሆነስ አበደን አታዩም። ይህንን ረግጠህ እዚህ መስቀል ላይ የተሰራውን የማዳንን ስራ አክፋፍተህ ረግጠህ ወዲያ ብለህ አትገባም። ለዚህ ነው አየህ አሕዛብ ተስፋ እንዳንቆርጥ አንዳንዶች አይሁዳውያን የሚመኩብን ስለነበሩ ቅዱስ ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 2 ይህን ተናግሬ ለሌሎችም ልስጥ። ኤፌሶን መልእክት መጽሐፍ ምዕራፍ 2 ላይ ምን ይላል ቅዱስ ጳውሎስ? በተለይ ቁጥር 11 አካባቢ ላይ እንዲህ ይላል፣ የምታውቁት የእግዚአብሔር ልጆች የአምላካችንን ቃል። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በክርስቶስ ኢየሱስ ከማመናችሁ በፊት በስጋ አሕዛብ የነበራችሁ ከኦሮሞ፣ ከአማራ፣ ከትግሬ፣ ከከምባታ፣ ከቻይና፣ ከጃፓን፣ ከእንግሊዝ፣ ከአሜሪካ፣ ከካናዳ፣ ከአፍጋኒስታን፣ ከኡዝቤኪስታን በስጋ ከአብርሃም ዘር ውጭ በአሕዛብ ተብላችሁ የምትጠሩ የነበራችሁ በስጋ በእጅ የተገረዙ በተባሉት በስጋ እጅ የተገረዙት እነማን ናቸው? አይሁዳውያኑ። በስጋ በእጅ የተገረዙ በተባሉት በእስራኤላውያኑ ማለት ነው። ያልተገረዙ የተባላችሁ ዳዊት ጎልያድን በተናገረበት ይሄ ያልተገረዘ ፍልስጤማዊ ብሎ እንደሚል ይሄ ያልተገረዘ ኢትዮጵያዊ ምን እያለ ነው? ይሄ ያልተገረዘ እንግሊዛዊ፣ አሜሪካዊ፣ ቻይናዊ፣ ፈረንሳዊ ብሎ እንደሚሉ ማለት ያልተገረዙ የተባላችሁ ይህንን አስቡ አለን ጳውሎስ። ምን እናስብ? ባይዘው ይህንን አስቡ ላይ ያለው የተገረዘም አሕዛብ ማለት የተገረዘውም አይሁድ ያልተገረዘውም አሕዛብ ነው ይህንን ማሰብ ያለበት። ኦኬ በዚያን ዘመን ይላል የቀደመው ኪዳን ማለት ነው ከእስራኤል መንግስት ርቃችሁ ለእስራኤል መንግስት ተሰጥቶ ነበር። ይሄ መንግስት የማ መንግስት ነው? የእግዚአብሔር መንግስት። የት ነው የተጻፈው? ሁለተኛ ዜና መጽሐፍ ምዕራፍ 13 ቁጥር 5 እና 8 ላይ ታገኘዋለህ። የእስራኤል አምላክ እግዚአብሔር በጨው ቃል ኪዳን መንግስትን ለዳዊትና ለልጆቹ ሰጠ ይላል። የዳዊት መንግስት የእግዚአብሔር መንግስት ነው፣ የፖለቲካ መንግስት አይደለም። ፋክት። የዳዊት መንግስት የእግዚአብሔር መንግስት እንጂ የፖለቲካ መንግስት አይደለም። ያንን መንግስት ነው መሲሁ በሚወለድ ሰዓት ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ብሎ በመልአኩ በኩል ለማርያም የነገራት። ስለዚህ ጌታ አስቀድሞ ሰጥቶ ነበር ለዳዊት ለካ መንግስትን። ከዛ መንግስት ርቃችሁ
ለተስፋው ቃል ኪዳን እንግዶች ሆናችሁ የተስፋ ቃል ኪዳን ነበር የተሰጠ። በዚህ ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ልብሴን አውልቄ የሚያስብለኝ እውነት እዚህ ጋር ተጽፏል። አሁን ግን በአዲስ ኪዳን ግን በክርስቶስ ኢየሱስ በላከው በእግዚአብሔር ልጅ በኢየሱስ ክርስቶስ የምታምኑ አሁን ግን በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ሃሌሉያ! ወይ ጌታዬ ለዘላለም ስም ይባረክ። ወይ ጌታዬ። በቃ አይሁድስ በዚህ ደም ነው የሚቀርበው፣ አሕዛብስ በዚህ ደም ነው የሚቀርበው። በዚህ ደም ብቻ ነው የሚቀርበው። ልብ በሉ። በማን ደም? ጌታዬ ኢየሱስ ክርስቶስ ለዘላለም ስም ይባረክ። ያንተ መንፈስ በማን ደም? አይሁድም አሕዛብም በክርስቶስ ኢየሱስ በመስቀል ላይ በፈሰሰው ደም ወደ እግዚአብሔር አብ ይቀርባሉ። ከዚህ ደም ውጪ አይሁድ በለው አሕዛብ እዚህ ፕላኔት ላይ ሁለት እግር ያለው በእግዚአብሔር መልክና አምሳል የተፈጠረ ሴት ወንድ በሙሉ ለዘላለም ከዚህ ጋር ቀጥታ ይሄንን ረግጠህ በዚህ በኩል ሾልከ በዚህ በኩል አምልጠህ ከዛ እዚህ አትደርስም። አንድ አሕዛብን ብትሆን ድንጋይንም ጣዖትንም ወንዝንም ጨረቃና ፀሐይን እያመለክ ይሄንን እውነት ረግጠህ እዚህ ጋር በዚህ ጋር ተሽሎክለከ በዛ ጋር ወጥተህ በእመቤቴ በወላዲቴ ብለህ እዚህ አትገባም። መንገዱ አንድ፣ በሩ አንድ። አለቀ። በመረቀልን በአዲስና በሕያው መንገድ በኢየሱስ ደም ማለትም በስጋው በኩል በመጋረጃው እንድንገባ ድፍረት ስላለን ብሎ ይለናል። ሃሌሉያ የኔ አባት። ስለዚህ ማንም አይሁዳዊ የሆነ ሰው ካለ ቀጥታ በዚህ በኩል ወደ ላይ አትሄድ፣ ቀጥታ ና እዚህ በመስቀሉ በኩል። መንገዱ እንደዚህ ነው። እንደዚህ ዘለህ አትሄድም። አሕዛብ የሚሆን እንደሆነ አትሽሎኮሎክ፣ ሸላ ይመስል አትሽሎክሎክ፣ ቀጥታ በመስቀሉ በኩል ነው። በእግዚአብሔር ልጅ ስታምን በፈሰሰው ደም ወደ አብ መግባት አለን። ይህን የአዲስ ኪዳን ጸሐፍት ብቻ ነው የተናገሩት። የብሉይ ኪዳን ነቢያት አልተናገሩትም። ኤርሚያው ትንቢተ ኤርምያስ መጽሐፍ ምዕራፍ 30 ቁጥር 20 ላይ እንዴት እንደምወደው በተለይ ቁጥር 21 ላይ ከቁጥር 20 ጀምሮ ሳነበው እንደዚህ ይላል። ስለ እስራኤል ማለት ነው። ከምርኮ ምድር እንደሚመልሳቸው ልጆቻቸው እንደ ቀድሞ ይሆናሉ፣ ማህበራቸውን በፊቴ ጸንቶ ይኖራል፣ የሚያስጨንቋቸውን ሁሉ ቀጣለሁ ካለ በኋላ አለቃቸው ከነርሱ ውስጥ ይሆናል አለ። አየው ባለ ግርማው ኢየሱስን አየው፣ በትንቢት ውስጥ አየው፣ ገዢውን አየው፣ መሲሁን። አለቃቸው ከእነርሱ ውስጥ ይሆናል፣ ገዢያቸውም ከመካከላቸው ይወጣል። አየው መሲሁን፣ አየው የሚያበራውን የዳዊትን ልጅ የንጋቱን ኮከብ፣ የዳዊትን ቁጥቋጥ፣ የእሴይን ግንድ። ከመካከላቸው ይወጣል፣ ገዢያቸው ከመካከላቸው ይወጣል፣ አለቃቸው ከእነርሱ ይሆናል። ከዛስ እኔ አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል እግዚአብሔር ይላል። ማን ነው ማለት ይቅርታ ማለት ይሄ አለቃ ይሄ ገዢ ከአይሁዳውያን መካከል ወጥቶ
እግዚአብሔር አብ ካላቀረበው እኔ አቀርበዋለሁ እርሱም ይቀርባል ብሏል። አባቱ እግዚአብሔር አብ ስላቀረበው ልጁ ኢየሱስ ክርስቶስ መጣ፣ ከአይሁድ ዘር ተወለደ፣ ቀረበ ማለት ነው። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል። ጥያቄ መልክት። ማን ነው የሚደፍር? ይሄንን እውነት ረግጠህ አይሁድ ብትሆን በየት በኩል ነው ወደ እግዚአብሔር ለመቅረብ የምትደፍረው? መንገድ ዝግ፣ ሰማያት እላህ ላይ ነሐስ ናቸው። አሕዛብ አቤት፣ እግዚአብሔር በአይሁድ ዘር በኩል ባቀረበው በአለቃቸውና በገዣቸው በሱ በኩል ካልመጣ በስተቀር ቤት በኩል ተሽሎክልከህ እናቱ የሰሩትን ከግራርና ከእንጨት ወይ ደግሞ ከቀይ አፈር ጠፍጥፎ የሰሩትን ሸክላ እያመለክ ወይ ጣዖታትን እያመለክ ወደ እግዚአብሔር ልትቀርብ ትደፍራለህ? በፍጹም። ለአሕዛብም ወደ አብ መቅረቢያው ልጁ ኢየሱስ፣ ለአይሁድም ወደ አብ መቅረቢያው እኔ አቀርበዋለሁ ብሎ ያለው ቅዱስ እግዚአብሔር አብ ልጁን ነው። ያው አብ እኔ አቀርበዋለሁ፣ ወደ እናንተ አቀርበዋለሁ፣ ወደ አይሁድም ወደ አሕዛብም፣ ጽድቄም በአሕዛብ ፊት እገልጠዋለሁ። ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል እያለ ቀነ ቀጠሮ እግዚአብሔር ሲሰጥ ነበር። አዳም አየክፉ ነው። ዝም ብሎ ይበላል፣ ይጠጣል፣ ይጸዳዳል፣ ያገባል፣ ይወልዳል፣ ይዋለዳል። በቃ ምንም የእግዚአብሔር ሐሳብን በብዙ ማንም ዞር ብሎ የሚያስብ የለም። እንኳን ያን ያደረገው ኢሳያስ ምስክርነታችን ማን አምኗል እያለ ሲከራከር የነበረበት ዘመን ማለት ማን ያምናል? ኢሳያስ ያው ዝም ብለህ አንተ ተናገር እንጂ አያምንም። እስራኤልም አያምንም። ቶባክ ጌታ ግን እንዲህ እያለ ነበር ሲናገር የነበር ብሉይ ኪዳን ላይ ያየው እግዚአብሔር እንዲህ ይላል። ምን ይላል? ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል። የእግዚአብሔር ማዳን ማን ነው? አብርሃም ኖ። ሙሴ በፍጹም። ሳሙኤል አይ በፍጹም። ኤልያስ ሞትን ሳይ የተወሰደው ነቢይ አይደለም። ዮካብድ የሙሴ እናት የሙሴ እናት ዮካብድ ኖ አይደለችም። የሳሙኤል እናት ሐና በፍጹም። ታዲያ ምን ተሻለ? ነቢይቱ ማርያም አረ በፍጹም። ኤልሳቤጥ የዮሐንስ እናት የመጥምቁ ዮሐንስ እናት አይደለችም። የጌታችን እናት ማርያም ቅድስት ድንግል ማርያም በፍጹም አይደለችም። እሷ ከነዚህ ምንም የምትበልጥበት ነገር ስለሌለ አይደለችም። ምስራቅ አፍሪካ ላይ ነው የአቢ ክብራ ለማርያም እምኩሎሙ ቅዱሳን እያለ ደብተራው ሲያላዝን የሚውለው እንጂ ብራዘር ስትመጣ ከማርያም የሚበልጡ ብላ ያልካቸው በራስ መጽሐፍት ላይ የተጻፈ አንድ ማታ የተጣረሰ አላሳይ ይችላለሁ። አይደለችም። መተተ ፈጣሪ መልዕልተ ፍጡራን ብላ ያሉት ኦርቶዶክሳውያን ናቸው። መጽሐፍ ቅዱስ አይልም። በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርት የኦርቶዶክስ ደብተራዎች እንጂ ያሉት መጽሐፍ ቅዱስ አይልም። ስለዚህ እነዚህ እናቶች ሁሉ በሙሉ በፍጹም። ያዕቆብ የለም። የእግዚአብሔር ማዳን ማን ነው? ማዳኔ ሊመጣ ብሏል። ይሄ የሚመጣው የእግዚአብሔር ማዳን ማን ነው? ያዕቆብ ማለቱ ነው? በፍጹም። ይስሐቅ ማለቱ ነው? የለም። ሄኖክ ማለቱ ነው? ወደኋላ ሄዶ በፍጹም። ማቱሳላና ኖህ ነው። አወቅኩት፣ አሁን ደረስኩበት። አይደለም። ታዲያ ማን ነው የእግዚአብሔር ማዳን? እንዲሁስ ቀጥሎ ጽድቄም ብለዋል። ማዳኔ ጽድቄም። የእግዚአብሔር ማዳን ማን ነው? የእግዚአብሔር ማዳን የእግዚአብሔር ጽድቅስ? እነዚህ በእግዚአብሔር የማዳን ስራ ውስጥ የሉም። ስለዚህ ይሰረዛሉ ማለት ነው። በየስፍራቸው እናከብራቸዋለን። ደስ አይልም? አናደድኳችሁ ሃይማኖተኞች ሰዎች። እንደዚህ ነው፣ ዲስሚስ ነው የማደርግልህ። የእግዚአብሔር ማዳን አብርሃም አይደለም። የእግዚአብሔር ጽድቅ አብርሃም አይደለም። የእግዚአብሔር ማዳን ሙሴ፣ ሳሙኤል፣ ኤልያስ አይደለም። የእግዚአብሔር ማዳን ማርያም አይደለችም። ኤልሳቤጥ አይደለችም። ሳራም አይደለችም። ኦኬ። እግዚአብሔር የመረጣቸው በዘመኑ እግዚአብሔር ያከበራቸው እነሱም በዘመናቸው ጌታን አምልከውት ያለፉት ደጋግ አባቶቻችን ናቸው። ለዘላለም ጌታ ይባርካቸው። የእግዚአብሔር ማዳን ማን ነው? ኢየሱስ። የእግዚአብሔር ጽድቅ ማን ነው?
ኢየሱስ ማዳኑንም ጽድቁን በአይሁድም በአሕዛብ ፊት ገልጦታል። ቀራንዮ ኮረብታ ላይ ቀራንዮ ኮረብታ ላይ እግዚአብሔር ማዳኔን ይኸው፣ ጽድቄም ይኸው፣ ፍቅሬም ይኸው፣ ምሕረት ቸርነቴም ይኸው፣ ሰውን መውደዴም ይኸው፣ የዘላለም የምሕረቴ ባለጠጋ ይኸው፣ የፍቅሬም ባለጠግነት ይኸው እዚህ ላይ፣ የቸርነቴን ባለጠግነት ይኸው እዚህ ላይ፣ የጸጋውን ባለጠግነት ይኸው እዚህ ላይ ብሎ ልጁን ገልጦታል። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። 4 ነጥብ። እነዚህ ሁሉ በሙሉ እዚህ የተጠቀሱት በሙሉ የጸደቁት በኢየሱስ ነው። የሚያናድር ትምህርት ነው እኮ ኤርሚያስ። አንዳንዴ እኛ ደስ ብሎን እንሰማሃለን፣ ግን ታናድደናል። ወንጌል አንዱ ማናደድ ነው ባህሪው፣ ማስደሰት ብቻ አይደለም። እንዴ ጥርሳቸውን እኮ አንቀጫቀጩበት ይላል እኮ እስጢፋኖስ ላይ። ካልተናደድክብኝማ ወንጌል አልሰበኩም ማለት ነው። በስጋ የተነስቼ አላናድህ እንጂ የዘላለም የሰው ስርዓት የሆነ ትምህርት ሲፈርስማ ብትንትኑ ነው የምናጠፋው አልኩ። በጽዮኑ አለት አድቅቀን ይሄው የእግዚአብሔር ማዳን፣ ይሄው የእግዚአብሔር ጽድቅ እኔ ያቀርበዋለሁ እርሱም ይቀርባል። ይህስ ባይሆን ወደ እኔ ሊደፍር የሚችል ማን ነው አለ? ማንም። ስለዚህ አይሁድም ይሁን አሕዛብ በማን በኩል ነው ወደ አብ የሚቀርበው? በኢየሱስ ክርስቶስ በፈሰሰው ደም በኩል። አይሁዳውያን የሆናችሁ በጌታ በኢየሱስ ክርስቶስ እመኑ፣ ጌታን ተቀበሉ። ኦኬ። አሕዛብሙን ጌታ ኢየሱስ ክርስቶስን ተቀበል። እሱን ካልተቀበልክ የአብን ፊት መቼውም ቢሆን አታየውም፣ የዘላለም ሕይወት አታገኝም። ለዘላለም ከኃይሉ ክብር ርቀ በዘላለም ጥፋት ትቀጣለህ። ጌታችን ኢየሱስ ክርስቶስ ሲነግራቸው ስለ አይሁዳውያኑ በተለይ ያሳቷቸው ፈሪሳውያንና ሰዱቃውያን ያሳቷቸውን ሰዎች ወይ እናንተ አትግቡ ወይ የሚገቡትን አታስገቡም፣ መንግስተ ሰማያትን በእነሱ ላይ ስለምዘጉ ወየውላችሁ ብሎ አላቸው። ብዙዎች ግን ከምስራቅና ከምዕራብ ይመጣሉ፣ በመንግስተ ሰማያትም ከአብርሃምና ከይስሐቅ ከያዕቆብ ጋር ይቀመጣሉ። የመንግስት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዛ ለቅሶና ጥርስ ማፋጨት ነው። የመንግስት ልጆች የተባሉት እነማን ናቸው? እስራኤላውያን። ወዴት ይጣላሉ አለ ጌታችን ኢየሱስ ክርስቶስ? ወደ ውጭ ወዳለው ጨለማ። ለምን? እግዚአብሔር ቀብቶ የላከውን ኢየሱስ ክርስቶስን አልተቀበሉትም። ኢየሱስ ክርስቶስን አለመቀበል ማለት ራስህን እየፎከትክ እኔ ፊት ቆመ ወይ የሆነ ሰዎች ፊት ራስህን እያከክ ያው እንግዲህ ማለት ያው እንትን ብዬ ነው እኔ እንትን ብለውኝ ነው ምናምን ነገር ሰበብ የለም። ማሳበቢያ ለኃጢአታቸው ምክንያት የላቸውም። አይተውኛል፣ እኔ እንደሆንኩ ስለማታምኑ በኃጢአታችሁ ትሞታላችሁ ብሏቸዋል። አለቀ። ዛሬ አይደለም እኔ ለአይሁድ ወንጌል መስበክ የጀመርኩት። እግዚአብሔር ደግሞ ስሙ ይባረክ፣ ብዙ ልጆችን ሰጥቶናል። ኦኬ። ለዚህ ነው ስለገባው ነው አይሁድን ሊያስት ነው ምናምን ነገር ብሎ ቅድም ቤቱን ዝጊው ምናምን ነገር ብሎ ያላት። ዲና የማታደርገውን እውነት ነው የማወራው። ዲና የማታደርጉትን እውነት ማንም ምንድነው ሃይማኖተኛ ነኝ ብሎ የሚል ቢመጣ፣ ታሪክ አዋቂ ነኝ ብሎ የሚል ቢመጣ የማወራው ነገር ዲና ያታደርገው። እግዚአብሔር ልጁን ሰጥቷል። አይሁድ የሚሆን አሕዛብ ጥልን በመስቀሉ ላይ ገሎ ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ ብሏል። በቃ ጥልን በመስቀል ላይ ገሎ ኢየሱስ ከሁለታቸው ከአይሁድና ከአሕዛብ አንድን አዲስን ሰው በክርስቶስ ኢየሱስ ያመነው አዲስ ፍጥረት ነው እንጂ የሚባለው አይሁድ አይባልም፣ አሕዛብም አይባልም። ኢየሱሴ ስሜ ይባረክ፣ የኔ ንጉሥ፣ የእኛ አባት፣ የጴንጤዎቹ አምላክ፣ በእውነት የተባረክህ የዘላለም ንጉሳችን ነህ። ለዘላለም ደምቀህ ገነታይ። ይህንን እውነት አይሁድ ረግጦ ቢሄድ ፍጻሜው የእሳት ባህር ነው። ይህንን እውነት ዲና አድርጎ አሕዛብ ቢሄድ ፍጻሜው የእሳት ባህር ነው። እግዚአብሔር ልጁን ላከ። በቃ ከዚህ ከአይሁድ ሕዝብ ተወለደ። እኔም አቀርበዋለሁ እርሱም ይቀርባል። ይህስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ይላል። እግዚአብሔር ባቀረበው በልጁ በኢየሱስ ክርስቶስ በኩል እንጂ ወደ አብ የምትቀርበው አንተ ባቀረብካቸው ሰዎች አይደለም። ወደ አብ የምትቀርበው እደግመዋለሁ ይህን ንግግሬን። እግዚአብሔር ባቀረበው ጽድቄም ቅድስናዬም ብሎ ባቀረበው የእግዚአብሔር ማዳን የእግዚአብሔር ጽድቅ ሆኖ በሆነው በኢየሱስ ክርስቶስ እሱ ባቀረበው በልጁ በኩል ነው እንጂ ወደ አብ የምትቀርበው አንተ ባቀረብካቸው በእነ ተክለ ሃይማኖት አይደለም የምትቀርበው።
አለቀ። እግዚአብሔር ባዘጋጀው መርከብ ገብተህ እንጂ የምትድነው አንተ በሰራው መርከብ ገብተህ አይደለም የምትድነው። ኦኬ፣ ይኸው አማናዊው መርከብ ቀራንዮ ኮረብታ ላይ የሞተው የዳዊት ልጅ የእግዚአብሔር ልጅ ኢየሱስ የጥፋት ውሃ ሳይመጣ በፊት ወደ መርከቡ አካልነት ውስጥ የገቡ ሁሉ ናቸው የተረፉት። የጥፋት ውሃ ከተነደለ በኋላ እግዚአብሔር መስኮቱን ዘጋው ይላል ከላይ በኖህ ላይ። ዓለም ቢንጫጫ እባክህ አስገቡኝ፣ አንዴ እጄን ቀኝ እጄን እየዘረጋሁልህ ነው፣ ሳበኝ ሴም እባክህ በዚህ በኩል ካም እየጮኩ እያለቀስኩ ዝም ትለኛለህ፣ ሕፃኗን እንኳን ተቀበለኝ እንጂ ያፌት፣ ኧረ እባካችሁ እያለቅን ነው እኮ ወገኖቼ፣ ውሃው ቁርጭምጭሚታችን ደረሰ፣ የጥፋት ውሃ ወደ ወገባችን ደረሰ፣ ትከሻዬ ጋር ደርሷል፣ ቢያንስ ይህችን ሕፃን እንኳን ተቀበለኝ ብሎ ወደ ሴም ጮሆ፣ ወደ ካም ጮሆ፣ ወደ ኖህ ጮሆ፣ ወደ ሚስቶቻቸው ጮሁ። ከመርከብ ውስጥ እጁን ዘርግቶ መስኮቱን ከፍቶ እጁን ዘርግቶ ሊያተርፈው የሚችል የለም። ራሱ እግዚአብሔር መስኮቱን ዘጋው ይላል። አለቅ እና ትገባለህ አትገባም? አማናዊ ወደ ሆነው ወደ እግዚአብሔር ልጅ ወደ መርከቡ ትገባለህ አትገባም? ከጥፋት ውሃ የዳኑበት መርከብ ከጎፈር እንጨት ነው የተሰራው። እግዚአብሔር አዘጋጅ ብሎ እንጨቱን ሁሉ ጭምር ስላሳየው ነው ኖህ የሰራው። እሺ ብራዘር፣ ኦኬ። እግዚአብሔር እንዲዘጋጅ በፈቀደው መርከብን ስራ ብሎ ስላለው ነው የተሰራው። እግዚአብሔር መርከብን ስራ ባይለው ኖሮ ኖህ ባልሰራ ነበር። እግዚአብሔር ባዘዘውና ባዘጋጀው መርከብ ነው ያዳነው። ለዚህ ነው ዕብራውያን መልእክት ላይ ሲናገር እግዚአብሔር ምንድነው ኖህ ከጥፋት ውሃ ለማዳን መርከብን በእምነት ሲያዘጋጅ ይላል። መርከቢቱን ግን ማን አዘጋጅ ብሎ ያለው? እግዚአብሔር። እንጨቱን ከጎፈሮ እንጨት ብሎ ያለው ማን ነው? እግዚአብሔር። በቅጥራን በውስጥና በውጭ በቅጥራን ለቅልቃት ብሎ ሲለው የለቀለቀው ኖህ ማን ሰምቶ ነው? እግዚአብሔርን። ኦኬ፣ እሱ ሕገ ልቦና ላይ ነው። አሁን የጥፋት ውሃ ሳይሆን የጥፋት እሳት ተቀጥሯል በዚህ ምድር ላይ። ጴጥሮስ አይቷል። እቺ ዓለም ለጥፋት ለእሳት ተቀጥራለች። እግዚአብሔር የላከው ልጁን ኢየሱስ ክርስቶስን ያልተቀበሉትን እግዚአብሔር በዘላለም ዲን እሳት እንዴት እንደሚያቃጥል በቀል ቀን ተዘጋጅቷል። ከኃይሉ ክብር ርቀው በዘላለም ጥፋት ነው የሚቀጡት። ተሰሎንቄ ላይ ቅዱስ ጳውሎስ እንደጻፈው። ስለዚህ ፈጥነህ ወደ መርከቡ አካልነት ውስጥ ግባ። አማናዊው የአዲስ ኪዳን መርከባችን ኢየሱስ ክርስቶስ ነው። እግዚአብሔር ያዘጋጀው የመዳን መርከብ ኢየሱስ ክርስቶስ ነው። አለቀ። እልቅ አትግደርደር፣ ና ግባ። ስራህን ሰርቶልሃል አማኑኤል በመስቀል ላይ ተብሎ ሲባል እኔ ሰርቼ ነው ብለህ አትበል። ቀኑን ሙሉ እኮ እንደኔ ሀገር ፍየሎች ጨርቅ ምንድነው ቅጠል እያላመጥክ እኮ ነው የምትውለው። ራስህ ታውቀዋለህ እኮ በስራዬ የትየውን መግቢያ እያልክ ብለህ የምትል ማለት ነው። ጨነቀኝ ጠበበኝ ነፍሴ ወዲያልኝ ትላለህ። ና ለነፍሴ ሞተልህ ኢየሱስ ክርስቶስ አለ ብለህ እንግዲህ እኔ በስራዬ ነው የምጸድቀው ብሎ ይላል። ምን የሚያጸድቅ ስራ አለህና? ምን የሚያጸድቅ ስራ አለሽና እህትዬ? የለም እኮ ብራዘር። ስራችንን ሰርተህልናልና ሰላምን ትሰጠናለህ ተብሎ እንደተጻፈ እዚህ ቀራንዮ ኮረብታ ላይ በደረቅ እንጨት ላይ ከቶም ከህሊናችን ሊጠፋ የማይችል የእግዚአብሔር ዘላለማዊ ፍቅር ታይቷል። የእግዚአብሔር ጽድቅ፣ የእግዚአብሔር ማዳን፣ የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ እዚህ ተገልጧል። እሱን የተቀበለ ጌታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለውን የተቀበለ ይድናል። ያልተቀበለ ግን ለሰይጣን ለመላእክት ወደ ተዘጋጀ የእሳት ባህር ለዘላለም ይጣላል። አይሁድም ቢሆን አሕዛብ ማለት ነው። ቴንኪው ተባረኩ። ወንድሜ ሰላሙን ጨምረው ካለ ጨምርና፣ ሰዓቱም ጥሩ አይደለም። እዚህ ጋር እናቆማለን። የተባረክ በጣም ደስ የሚል የእግዚአብሔር መንፈስ የእግዚአብሔር መገለጥ ያለበትን እውነት በህይወታችን እንደ ደህንነት ትምህርት የምናወራውን ነገር ግን በብዙ መረዳትና መገለጥ ነው። በጣም እየተደመምኩ ጌታን እየባረኩ ነበር ሰማይ ነበረውና
እግዚአብሔር አምላክ ዘመንን ይባርክ። ደስ ይለኛል በአንተ አገልግሎት። ብዙ ሰዎች በአንተ ያመልጣሉ። ዓለምን ከፈጠረበት ጥበብ ይልቅ ዓለምን ያዳነበት ጥበብ ይበልጣል ብለን የምንሰብከው ለዚህ ነው። ዓለምን በፈጠረበት ኃይል ሳይሆን ከዛ በሚበልጥ ረቂቅ በሆነ ነገር ባየነውም ጊዜ እንወደው ዘንድ ደምግባት የለውም፣ እየተናቀ ነው። ያን የተጠላ የሕማም ሰው ደካማ በሚመስል አመጣጥ ሞትን፣ ዲያብሎስን፣ ገሃነብን የዘጋ እሱ ግን እግዚአብሔር ወልድ የሆነ ኢየሱስን ነው ምን ሰብከው። ነፍሴ በዚህ በጣም ዘመኔ ስትቃጠል የኖረችበትን እውነት ነው ቅድም ስትናገር ነበር። ወንጌል ማለት ይሄ ነው። እኔ ያሰላ ልጅ ነኝ፣ አንተም ያሰላ እንደነበር ካወቃለሁና ኤርሚ ዘመናችንን በዛ ታውቃለህ። በአርሲ ዙሪያ ያለውን እንትን ይህን ወንጌል ስንሰራ ነው ዘመናችን ወደ 22 23 ዓመቱ ነው። እኛና ቸርች ፕላንት ስናደርግ ይህንን እውነት ነው፣ በዚህ እውነት ነው የተመታ ነው። በዚህ እውነት ነው የሞት አዋጅ ራሱ ይወጣብን እና ይህንን ማንም ሊክድ ከዓለም ጫፍ እስከ ዓለም ጫፍ ያለ ሰው አሁን ስታብራራው የነበረውን ነገር እግዚአብሔር ያዘጋጀውን የማዳንን መንገድ ቸል የሚል ከሆነ በራሱ መንገድ ወደ ሲኦል እንደሚገባ ፈርዱላን የሚገባው። ቅድም አንድ ወንድማችን ሲያከራከረን የነበረው ሲያነጋገር የነበረው ነገር እውነቱ ይሄ ነው። እግዚአብሔር ለአሕዛብ ሁሉ እጁን ዘርግቶ የጠራውን የወንጌል እውነት አምነን ወደ እግዚአብሔር መጠቃት ነው። ጌታን ተቀብሎ መኖር ነው። አምነን ህይወትን መኖር ነው። የአብርሃም ጉባኤ ሜምበር የሚያደርገን ወደ በጉ ሰርግራት የምንገባው በደሙ በኩል ነው። ይህ ክቡር ደም ነው። በጥልቀት የምናወራበት ይሆናል በእግዚአብሔር ፊት። ከታች ያላችሁም ከላይማ ያላችሁም እግዚአብሔር አምላክ ይባርካችሁ፣ ዘመናችሁ ይባረክ። በዚህ እውነት ላይ ቆመን ዘመናችን ያልቃል። ለኛ ድንቅ ነው። ዘማሪው እንዳለ ድንቅ ነው ለኔስ ጌታ፣ ድንቅ ነው ለኔ ኢየሱስ፣ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም አለ። ድንቅ ነው ኢየሱስ። ስለዚህ የአንገታችን ማተብ የህይወታችን መርህ ነው፣ ሰላማችን ነው። ይህን እየሰበክን ነው የምንኖረው። ተባረኩልኝ። እግዚአብሔር ሰላም ከእናንተ ጋር ይሁን። ዘመናችሁ የእግዚአብሔር ሰው ዘመን ይሁን። እየተባረክ ሌላም ቀን እገባለሁ፣ በሰፊው እናገለግላለን። ከቻልክ እኔ ቤት ትገባለህ። ተባረክልኝ።